ያለው ልጅሽን ቆሞ ላይሄድ እንኳን ይችላል አዎ ምን ማለት ነው ምን ታደርጊ ፈልገሽ ነው ቆይ ማዘር ተረጋጉ መጀመሪያ አትወጣልኝ ቆይ አንዴ እንስማ መፍትሄው መስማት መቻል አለብን ሁለታችሁም ዝም በሉ ዝም በይ ምንድነው መጣ አንተ አርፈህ ተረጋጉ ቁጭ በይ በቤቴ መጣ ተሳደብ እሺ ቁጭ በይ ዝም በይ አንቺ ዝም በይ ብዙ ማውራት ያለብን ነገር አለ ይሄ ነገር መፍትሄ እንዲኖር አይሻለሁ ከዚህ በላይ አንተ ማረጋጋት ሲገባ አንተ የባሰ ትግላለህ እንዴ ተረጋጋ ቁጭ ማሚ ማለት አሁን እዚህ ነገር ውስጥ ገብተሻል ስለዚህ ይሄንን ነገር እንዴት ልታደርጊ እንደቻልሽ እነሱ ቤት እንዴት ልትገቢ እንደቻልሽ ቢያንስ እሱን ነገር እንኳን አብራሪልኝ ባይገርም መርማሪ መስከረምን እየታደግኳት ነው እሷ የዋህና ምን ማለት ነው ደግሞ ሰውነቴን ሁላ ምንም እኮ በቃ እንደ በፊት እኮ አይደለም እኮ ሰውነቴ ሁላ እኮ ሽባ እኮኛለሁ እኮ እንደዚህ ስራመድ በቃ ወንድ ነው መስለኝ ምንም እኮ የለም እኮ ሰውነቴ ቱገጂ እንደ ከእናቴ ጋር ደግሞ ምን ያገናኛታል እሱን እንግዲህ የት ነው የምታውቃት እናቴ እኛ አሁን ይኸውልህ እሷን ለማወጣት ብዙ አይነት መንገዶችን ተጠቅመናል እንግዲህ ላስረዳሁት ነው እሱን ቆይ ከማስረዳት በፊት እኔ ጥያቄ አለኝ እኔ እኮ እስካሁን ድረስ እየጠበቅን ያለ ነው ሁለቱንም አብረው እንደሚተኙ አብረው ግንኙነት እንደሚያደርጉ ነው እንደ ባልና ሚስት ትዝታን አታውቃትም ትዝታ ደግሞ ማነች የድሮ ፍቅረኛ ከልጅነት እስከ ትልቅነት ፍቅረኛ ትዝታ ምን ያገናኘዋል ቆይ ትዝታ ማነች ትዝታ ማለት የኔ ታናሽ እህት ናት አንቺ ትዝታ አትነሽ አዎ እንዳይኔ ምንድነው ነገሩን ለኛ አስረዱ ግልጽ አድርጉልኝ አንተን ያሳጣኸኝ አንተ ነህ ሰማኸኝ አይደለ ምን ናት አሁን ጸበል በሱ የተነሳ ሌላ ሚስት ያገባ ምን ቢያደርጋት ነው ጸበል እስቲ ተረጋጋዩ ሆን ብዬ በስራ በኩል ባለቤቱን አጠመድኳት መስከረምን ቀስ በቀስ ጥሩ ሰው መስዬ ጓደኛ ሆንኳት መስከረምን ታውቂያለሽ አዎ በሷ ነው ልጆትንም የመስከረም ጓደኛ ሆና ነው እንግዲህ ቤት የገባችው መስከረም የልጄ ባለቤት አዎ እሺ ምንም እናገረው ነገር የለኝም ይኸውልሽ ሴትዮ አሁን ሌላ ነገር ውስጥ መግባት የለብንም ብቻ የምነግራቸው አንድ ነገር ነው የሰጠሁት መድኃኒት ከበቂ በላይ ስለሆነ አሁን ገና ነው አልጀመረም ስራውን ምን ማለት ነው ከዚህ በላይ ምን ይሁን ከዚህ በላይ የሚሆነው ታያላችሁ ገና ከዚህ በላይ የሚሆነው ልጅ ታያለሽ ምንም አይ ምን ማለት ነው ከዚህ በላይ ምንድነው የሚፈጠረው ከዚህ በኋላ በጣም ብዙ ነገር ይሰራል መድኃኒቱ አሁን ገና እየጀመረ ነው ስራው ነገር ይሁሉ ነገር ሆኗል አሁን ገና መጀመሩ ነው አሁን ከትንሽ ጊዜ በኋላ ምን እንደሚሆን ልጅ ታያለሽ ልጅ አንተ ነገር ይሁንና ተረጋጉ እናቴ ይረጋጉ እናቴ መጀመሪያ መረጋጋት መቻል አለበት እቺን አንቄ ነው ከዚህ ቤት ማውጣት ገና ሌላ ችግር እንስማ መፍትሄ ይሆናል እንዴ ራሱ በደላይ ታይሽም ቀስ በቀስ የምናየው አንቺ ግን ዋጋሽን የምትከፍ ይሆናል ተረጋጉ መጀመሪያ መረጋጋት መቻል አለበት ቆይ ተረጋጉ አንዴ ከካሜራ ጀርባ ያላችሁ መድኃኒቱን ሆነ ብለሽ ነው ሰጨ የነበረው ማለት ነው አዎ ሆን ብዬ ነው የሰጠሁት ለምን ሆን ብለሽ ለምን ተረጋጋ አንተ ባላ የባልሽ ብልት አይሰራም እንደሰው አይሰራም ቀስ በቀስ ብልቱ ይጠፋል እውነቱን ልንገራችሁ አዎ ተረቀቀ ዘመን አይደለም ተሳሚኛለሽ አንቺ ውሻ ምንድነው ያደረግሽው ነገር ምንድነው ያደረግሽው ለምንድነው እነዚህን ሰዎች እንደዚህ ትዳራቸው መበጠጥ የፈለግሽው ማለት ተው እንዴ ምን ማለት ነው ተው አንተ ተው አይደለም አሁን ለኔ ልታሳይ ነው እንዴ ይሄን ነገር ዶክተር ጋር ሄዳ ያደረከውን አሁን ለኔ ልታሳይ ነው እንዴ ቆይ ተረጋጋና ቁጭ በል እሺ ተው ቁጭ በል እንዴት ነበር እስቲ ግንኙነታችሁ እንዴት ነበር አልጋ ላይ የነበራችሁ ቆይታ እንዴት ነበር ሳውሌ ነው የምትለኝ ምን ትለኛለች መሰለህ የማረሰው ነገር በቃ እኔ አንተ ነው የምታስደስተኝ ሌሎች ወንዶች ምናምን ያስደስተኝ ብዙ ወንድ ቀርብ ያለው ግን እንዳንተ የሚሆንልኝ የለም ነው የምትለኝ ቤትን ያነቃቃል ብላ ያሰበችው መድኃኒት እንደዛ አይነት መድኃኒት አልነበረም ታዲያ ምን ሊሆን ይችላል እንዲሁም በተቃራኒው ስሜትን ሊገድል የሚችል ማለት ብልት ላይ አንዳንድ ነገሮችን የሚያስከስት ካንቺ እኔ አንቺ አንተዋወቅም ራስሽ ነው የጠራሽኝ አይደል እንዴ እኔ አንቺን ህይወት ለመበጥበጥ አንቺን ትዳር ለመበጥበጥ አልመጣም ጭራሽ ሌላ ነገር ማለት ነው አዎ ግን ያለውን ነገር ማጣራት መቻል አለብን አንቺም እንደዚህ ድምድም አድርገሽ እርግጠኛ ሆነሽ ጓደኛ ያታደርግም ከምትይ አዎ ምክንያቱም በጣም ተማመንባታለሁ ስለምተማመንባት ነው የማንም ሳል የቤተሰቦች እንኳን ለእናት ለአባቴ ለቤተሰቦች ያልተናገርኩት ነገር ለሷ የነገርኳት እኮ ስለምተማመንባት ነው መሰለ አልገባህም እኮ አንተ እኮ ምን መሰለ በፊት እኮ እንደዚህ ከሷ ጋር ሴክስ ምናምን ነገር ሳልግ ቆምልኝ ነበር አሁን እኮ ብልት እኮ ምንም እኮ እየቆመ እኮ አይደለም እኮ ይገባኝ እነዚህ ነው የምልህ በጣም በቃ ሌሎች ጋር ምናምን ሞክሬያለሁ ምንም በቃ ሊመጣልኝ አልቻለም ማለት ነው መስከረም ቆይ ተረጋጊ እስኪ መጀመሪያ ምን ተረጋጋለሁ ወንጀለኛ ልታርጊኝ ነው እንጀራሽ ተረጋጊ እስኪ መጀመሪያ እኔ ላንቺ ብዬ ነይ ቁጭ በይ ግዴለሽ ወይኔ ይኸውልሽ ይሄንን ነገር እኮ
ያወራን ያለ ነው አይደለም። እኔ በመልካምነት ያመጣውልሽን ጭራሽ ወንጀለኛ ነሽ ብለሽ ቤትሽ ጭራሽ በማላቃቸው በሚዲያ ሰዎች ነው ወንጀለኛ እኮ እያደረግንሽ እኮ አይደለም አንቺን እኮ አይደለም እንረጋጋለሁ። ምን ማለት እኮ ወንድሜ አንተ ያልተረዳኝ ምን እንደው ታውቃለህ? ከአራት ወር በፊት የነበረው ሳይዝ እና አሁን ያለው ሳይዝ በጣም ፍጹም የተለያየ ነው። በጣም ጭራሽ እንትኑም ላይ መጠኑም ላይ ለውጥ አለ ነው የምትለው? አረ በጣም ሳይዙ የሌለ ቀንሷል። ተለቀ ነው ቀነሰ ነው? አረ ቀንሷል። ከዛ በፊት ይሻል ነበር። ከጀርባ ያላችሁ ቦርሷን ስልኳን ያዙልኝ። ቦርሳዬ ማን እንዳይፈትሽ ምን ማለት ነው? የህግ አካል ከሄዳለሁ። ወረዘጂ ሲጀመር አንቺ ማንነትሽ መጣራት አለበት። እሺ እኔ እናንተ እንተዋወቃለን። ማን እንደሆንሽ መጣራት አለበት። እኔ እናንተ ይሄ እንተዋወቃለን። ሁሉ ነገር ለምን ልታደርጊ እንደዚህ እንደቻልሽ? ውጭ በይ መስከረም። እንደ ወንጀለኛ ነው ጓደኛሽ የምታደርጊው? ሂጂ ውጪ። ይሄ የሴት ጉዳይ ነው፣ የኔ ጉዳይ ነው። ምንድነው ይሄ? የሴቶች ጉዳይ ነው። ይሄ ምንድነው? ማብራራት አይጠበቅብኝም። ምንድነው ይሄ? የሴቶች ጉዳይ ነው። ውድ ተመልካቾቻችን ቦርሳ ውስጥ ነው ይሄን ነገር ያገኘነው። ማለት ሜካፕም አይደለም ውስጡ እንግዲህ ፈሳሽ ነገር ነው ያለው። እንግዲህ እንደምትመለከቱት ነው። ምንነቱ ያልታወቀ ፈሳሽ ውስጡ አለ። ሲጀመር ማይገባ ነገር ውስጥ መግባት አይጠበቅብኝም። እዚህ ጋር እኔ ብቻ አይደለም ያለሁት አይደል እንዴ? ይታይሻል። እዛ ጋር ካሜራማንም አለ። ለሱም በቂ ነገር መስጠት እችላለሁ። ስለዚህ ሁለታችንን ማስተናገድ ትችላለሽ ነው? አዎ ዘና ያለ ምሽት እናሳልፋለን። አይተውም አታውቀው ምሽት። ብርም ከሆነ ደግሞ ስልክ የታለ ትራንስፈር ላድርግላችሁ። በቂ የሆነ ገንዘብ አለኝ እኔ። በጣም ሀብታም ነኝ። ይሄንን ያክል ነገር ማድረግ የፈለግሽው ምን ነገር ቢኖርሽ ነው እኮ? አሁን እንስማማ እያልኩክ ነው። በቃ ራስሽን አሳልፈሽ ሁላ ለየሰጥ አዎ ተረጋጊ። መረጋጋት እናትነኪያት። አሁን አይደለም ዋጋዋን ትከፍላለች። ለእያንዳንዱ ነገር ዋጋዋን ትከፍላለች። ተረጋጊ መጀመሪያ። ሰላም ውድ የገመና ቻናል ቤተሰቡ እንዴት ናችሁ? አለን እንግዲህ እኔ ዮኒ ነኝ። የባለፈው እንግዲህ ታሪካችንን ይዘን መተናል ማለት ነው። እዚህ ጋር አጠገቤ የምትመለከቷት እንግዲህ ባለፈው ብዙ ነገር ፈጥራ ብዙ ነገር የተከሰተ በእሷ ምክንያት ነው እና መድኃኒት እየሰጠች ለኢዮብ ብዙ ነገርን ስታደርገው ብልቱ እንዳይታዘዝ አድርገው ብዙ ነገር የሆነበት ምክንያት በእሷ ምክንያት ነው እና ይህን ሁሉ ነገር ሲሆን ምክንያት አለኝ እያለች ነው። ዛሬ እንግዲህ እዚህኛ ማቆያ ጋር ያለችው ብዙ ነገርን ባልደረቦች ሊያወጣጧት ሞክረው ነበረ። ቤተሰቡ ጋር ካልሆነ ሂጅ አልናገርም እያለች ነው። በተደጋጋሚ ለእነሱ እንደዛ ነው ያለቻቸው። እንግዲህ እኔ አሁን ካሜራ ፊት እንግዲህ ይዣት መጥቻለሁ ማለት ነው። በመጀመሪያ ይህን ነገር ለምንድን ነው እንደዚህ ልትይ የቻልሽው? ምንድን አነሳስቶች ነው? ቤተሰቡ ጋር ምን ያልሽው? ምን ያገናኛል ደግሞ ከሱ ቤተሰብ ጋር? ታሪኩ ከእናቱ ጋር ይያያዛል። አሁን ወደ እናቱ ደግሞ ሄድሽ ማለት ነው? ምንም ወደ እናቱ ሄድኩ አይደለም። እናቱ ጋር ወሰደኝ፣ እናቱ ጋር አወራለሁ። ለምንድን ነው ቆይ መጀመሪያ ለእኛ መናገር ያልፈለግሽው? ይህን ነገር እኮ አሁን ተይዘሻል አይደል? አንዴ እዚህ ነገር ላይ ችግሩ ታውቆ አንቺ ባለ ችግሩ እንደሆንሽና ይሄንን ደርሰንበታል። ብዙ ነገርም ስትሰጪው እንደነበረ ብያዝም እዚህ እናንተ ጋር ማወራው ጉዳይ የለኝም። እሱ እናቱ ባለህበት አወራለሁ። እናቱ ጋር ወሰደኝ መጀመሪያ። ይኸውልሽ ሴትዮ እሱ የበደለኝ ብዙ ነው መርማሪ። እሱ ያደረሰብኝ ነገር በጣም ብዙ ነው። እንዲህ ልልክ አልችልም። አሁን ላይ ምን ቢያደርስብሽ ነው? ለምንድን ነው ለእኛ መናገር ያልፈለግሽው? አሁን አልነገርማ። እናቱ ፊት ወሰደኝና እናቱ ጋር ነው የማወራው። እንግዲህ ውድ ተመልካቾቻችን እንግዲህ ባለፈው የመድኃኒቱንም ምንነት እያጣራን ነበረ። መድኃኒቱንም እንግዲህ የኔ ባልደረቦች እንዲሁም ከፋርማሲ ባለሙያዎች ጋር ሆነው ብዙ ነገርን እያደረጉ ነው። ምንነቱን ሊደርሱበት አልቻሉም። ማለት ምን እንደሆነ ያልታወቀ ነገር ነው። እንግዲህ ምንም ላሳውቅህ አልችልም በግልጽ። አሁን ላይ ምንም የማወራው ነገር የለም። እኔ የምፈልገው እናቱ ቤት ውሰደኝ። እናቱ እሱ ኢዮብ ተብዬው ባለበት ነው የማወራው። ይኸውልሽ አሁን እኛ ጋር ነው ያለሽ አይደል? እንግዲህ በእኛ ቁጥጥር ስር ሆነሻል። ሁሉ ነገር እንትን ብሏል። ለምንድን ነው እዛ መሄድ የምትፈልጊው? ችግሩን ለእኛ ንገሪንና እዛ ቤት መሄድ የምትፈልጊ ከሆነ ችግሩን ሰምተን እኛ እንደ ችግሩ ክብደትና ቅለት እዛ እንወስድሻለን። ይኸውልሽ እስካሁንም አንቺ ላይ ሌላ ጉዳት ያላደረስ ነው። ሴት ነሽ። ለዚህ ነገር ደግሞ እዚህ ጋር ምንም የማያውቅ ምስኪን ወጣት እንግዲህ በምንነቱ ባልታወቀ ነገር እንደዚህ አድርገሽው እንደዚህ መቀጠል ስለሌለበት መፍትሄ ካለው ሲያንሰው ነው። ኢዮብ እኮ ሲያንሰው ነው። እኔ የበደለኝን አታውቅም ነው ምልክ። እኔ ጋር ካደረሰው በደል ኢዮብ ሲያንሰው ነው። ተሳስተሽስ ቢሆን ወይኔ መስከረም ጉድ የሰራችን መስከረም ይዛችሁ ባትመጣ ኖሮ እኮ ገና ብዙ ነገር የምቀጥለው ነበር። የማይገለጥ ብዙ ነገር ነበር። ሌላ ነገር አስበሽ ነበር ማለት ነው? አዎ ገና በጣም ብዙ ነገር ነው እሱ ማድረግ ያለብኝ። ይኸውልሽ የእኔ እህት እንደዚህ ማሰብ መቻል የለብሽም። አሁን መረጋጋት መቻል አለብሽ። ብዙ ነገር እኮ አድርገሻል አይደል? አሁን ሲያንሰው ነው ኢዮብ በጣም ሲያንሰው ነው። ምንም ነገር ሲያንሰው ነው። ይኸውልሽ ያልገባሽ አንድ ነገር አለ። አሁን እዛ እናትየው ጋር መሄድ የፈለግሽው እሺ ለምንድን ነው? እናትየውንም ልትጎጂ ነው በእንደዚህ አይነት ሁኔታ? ምንም መጎዳት ነገር ሳይሆን እሷ ታሪኩን ስለምታውቀው እሷም ታሪኩ ስላለችበት ዋናው አካል ስለሆነች ነው። ኢዮብ እንዴት ሊያውቅሽ አልቻለም? አንቺ ከነሱ ቤት የምትተዋወቂ ከሆነ ምንድነው ከኢዮብ ጋር ያላችሁ ግንኙነት? ለምንድን ነው እሱስ ያላወቀሽ? ከእናትየው ጋር ያለሽ ጉዳይ ምንድን ነው? አሁን ላይ መርማሪ የምሰጥክ ምንም አይነት ፍንጭ የለም። ምንም አይነት ፍንጭ የለም። የማይሆን ነገር እየቀባጠርሽ ግን ቢሆን
እዛ ሄደን ራሱ የማይሆን ነገር ነው የሚፈጠረው። እሱን እዛው እነሱ ፊት የምትሰማው ይሆናል። እርግጠኛ ነሽ? አዎ። እንግዲህ ውድ ተመልካቾቻችን በጣም አስደንጋጭ ነገር ነው እየሆነ ያለው። ምክንያቱም ኢዮብ ብዙ ነገር እየደረሰበት ነው። ትልቅ ጉዳት ደርሶበታል። ትልቅ በደልን አሳልፏል። ይህ ሁሉ ነገር የሆነው እንግዲህ እዚህ ጋር ተጎዳው የምትለው በአንዲት ሴት ምክንያት ነው ማለት ነው። እንግዲህ የእሷ ጉዳት እንግዲህ በትክክል ምንነቱን እንድትናገር አሁን ፈቃደኛ አይደለችም። እዛው እናቱ ቤት ሄጄ ጉዳዩን አወራለሁ ነው እያለች ያለች። አዎ እናቱ ፊት ነው ላወራ የምችለው። እሺ ቢያንስ ስለ መድኃኒቱ ምንነት የተወሰነ ማብራሪያ ስጭንሽ። መርማሪ አሁን ላይ ምንም የምነግርህ ነገር የለኝም። አስረግጬ ልንገርህ፣ ምንም የምነግርህ ነገር የለም። ባልደረቦች ስለ መድኃኒቱ ምንነት ሊያውቁ ያልቻሉት ገና ወይስ መድኃኒቱ ከሌላ ነገር ጋር የተያያዘ ነገር ነው? ምንም አይነት የምንሰጥ ፍንጭ የለም። ብቻ ማቀው ኢዮብ ተብዬው ገና በጣም ብዙ እንደሚጎዳ ነው። ታውቂያለሽ አይደለ? ነገሩ ላይ በዚህም አለ በዛ መድረሳችንም አይቀርም። ድረሱበት። እኔ ግን አሁን ላይ ምንም የምነግርህ ነገር የለኝም። እሺ አሁን ኢዮብን እዚህ እያስጠራሁት ነው። እዚህ እየመጣ ነው። እዚህ መጥቶም እንግዲህ ከኔ ጋር የተወሰነ ቆይታ የሚያደርግ ይሆናል። ግን ይህን ነገር መጀመሪያ እሱን ማስፈቀድ አለብኝ። ዝም ብዬ ሰው ቤት ይዤሽ ልሄድ አልችልም። አለበለዚያ ግን አሁን ባለኝ መረጃ አንቺን ወህኒ ማስወረድ እችላለሁ። ገባሽ? አነሰ ከተባለ ከ5 ዓመት ባልተናነሰ አንቺ ትበሰብሻታለሽ እዛ እስር ቤት። ላደረሱብኝ በደል እኔ በድያቸው ምንም አይመስለኝም። 5 ዓመት አይደለም 10 ዓመት ልታሰር። እነሱ ያደረሱብኝም በደል እኔ ካደረስኩባቸው ነገር ኃላፊነቱን ትወስጃለሽ? አዎ በደንብ ነው የምወስደው። በደንብ ወስዳለሁ። እሺ ተመልካቾቻችን እሷንም በዚህ መልኩ እንግዲህ ልናወጣጣት እንደዚህ ተረጋግተን ተለሳልሰን ከእሷ ጋር ለመግባባት እየወሰነ ያለ ነው። ምክንያቱም እዛ ያለው አንድ ወጣት ልጅ ምንም በማያውቀው ብዙ በደል እያስተናገደ ስለሆነ መፍትሄ ካለው ቀድመን ከእሷ መስማት ካለብን ያንን ለማድረግ ነበረ። ግን እሷ ምንም እየተግባባን አይደለም። በቤቱ ውሰዱኝ፣ እናቱ ጋር ውሰዱኝ እያለች ነው። እናቱ ፊት ሁሉን ነገር አወራለሁ። እናትየዋ ዋና ጠንሳሽ፣ እዛ ሄደን ግን የከፋ ነገር የሚደርስብሽ ይሄ ነገር የማይሆን ነገር ከሆነ እስካሁን ታግሰንሻል። ምንም የሆንሽው ነገር የለም። እኛ ወንጀለኞችን ስናወጣጣ እንደዚህ አይደለም። እያንዳንዱን ነገር የምታዩ ይሆናል። እሺ እያንዳንዱን ስቃይ የምታዩ ይሆናል። ምንም የሚደርስብኝ ነገር የለም። እርግጠኛ ነኝ ማለት አሁን እዚህ ነገር ውስጥ ገብተሻል። ስለዚህ ይህንን ነገር እንዴት ልታደርጊ እንደቻልሽ፣ እነሱ ቤት እንዴት ልትገቢ እንደቻልሽ ቢያንስ እሱን ነገር እንኳን አብራሪ። ባይገርምህ መርማሪ መስከረምን እየታደግኳት ነው። እሷ የዋህ ናት። ምን ማለት ነው ደግሞ? በቃ እሷ የዋህ ናት። ከዚህ ከማይረባ ክፉ ሰው በሰው ህይወት ላይ የሚጫወት ሰው እያደግኳት ነው ያለሁት። አልገባኝም። ኢዮብን አታውቁትም? ኢዮብ በጣም መጥፎ ሰው ነው። እስከ እናቱ በጣም መጥፎ ሰው ነው። መስከረም የዋህ ናት። አትገባው፣ ምንም አትገባው። ለኢዮብ አትገባው ጭራሽ። አንቺ አሁን ጻድቅ ሆነሽ ለሰው የሚገባውና የማይገባውን እየወሰንኩ ነው እያልሽ ጽድቅናውን ተውና መርማሪ፣ እኔ መስከረምን ከሱ ከተለያየች እየታደግኳት እንደሆነ መንገር እፈልጋለሁ። በፍቅር የኖሩ ሰዎች ናቸው። ሁለቱም ትዳራቸውን ሲነግሩኝ በፍቅር 1 ዓመት ከምናምን ቆይተው እንግዲህ በትዳር ደግሞ 2 ዓመታቸውን ያሳለፉ ሰዎች ናቸው። ያ ሁሉ ሲሆን ምንም አይነት እንትን እንዳልነበራቸው በፍቅር ይኖሩ የነበሩ ሰዎች ናቸው። አንቺ ነሽ ገብተሽ ትዳራቸውን እየበጠበጥሽ ያለሽው። ኢዮብ መጥፎ ሰው ነው። መስከረምን ታደግኳት ማለት ነው። መስከረም እንደዛ አላለችም እኮ አይደል እንዴ? በቃ ለኔ መጥፎ ነው ብላለች። ሰው ስለሆነ ነው ኢዮብ። እሷ እንደውም ባሏን ለመታደግ ብዙ ነገር ውስጥ አይገባች። አንቺን አምና ብዙ ነገር ስታደርግ የነበረች ምስኪን ሴት ነች። ኢዮብን አታውቀውም። መስከረም ኢዮብን አታውቀውም ነው የምልክ። አንቺ ግን ኢዮብን ሁለት አይነት ሰው ነው። ኢዮብ ከፊት ሌላ ሰው ነው፣ ከኋላ ሌላ ሰው ነው። አንቺ ግን ኢዮብን ታውቂዋለሽ። የት ነው የምታውቂው? በደንብ አውቀዋለሁ። እሱን እናቱ ፊት ነው የማወራው። ይኸውልሽ ሴትዮ የማይሆን ነገር ለማድረግ እያሰብሽ ከሆነ ግን የከፋ ነገር ነው የሚደርስብሽ። እሺ ምንም የከፋ ነገር እያደረኩኝ አይደለም። እናቱ ፊት ውሰደኝና ሁሉንም ታሪክ እዛ አወራለሁ። ምንም ችግር የለውም። እንግዲህ ኢዮብን አስፈቅጄው እንሂድ ካለ ማለት እናቱን እሱን ሳናስፈቅድ በማይሆን ሁኔታ እዛ ሄደን የሌላ ሰው ህይወት ደግሞ የምንበጠብጥበት ምንም ምክንያት የለም። አንቺ ግን ለሰራሽው ስራ እያንዳንዱን ቅጣትሽ የምታገኝ መሆኑን ማወቅ አለብሽ። እቀበላለሁ። ምንም ችግር የለውም። ስለዚህ ኢዮብን ወደዚህ እንግዲህ እንዲመጣ ጋብዣዋለሁ። እሱ እንግዲህ የሚመጣ ይሆናል ማለት ነው። እሱ እስኪመጣ ትንሽ ቆይታ አድርጌ ሲመጣ ደግሞ ወደዚህ ይዤው መጣ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ውድ ተመልካቾቻችን ኢዮብን እንግዲህ እዚህ ይዘነው መተናል ማለት ነው። እዚህ ደርሷል። ኢዮብ በመጀመሪያ እንዴት ነህ? ያው ብዙ ነገርን እያሳለፍክ እንደሆነ እረዳሃለሁ። ብዙ ነገር ሆኗል። እንግዲህ ባለፉትም ቀናቶች ብዙ ነገር እናሳልፈናል። እንግዲህ አንዴ እናንተ ህይወት ውስጥ ገብተናል። ይህንን ነገር ደግሞ መፍትሄ ላይ ሳንደርስ እኛም አንወጣም ብለን የእናንተን ኬዝ እንግዲህ እስከ ጥግ ለማድረስ ይዘናል ማለት ነው። እንግዲህ አንተ ላይም እንደዛ ነገር ስታደርግ የነበረውን በእኛ ቁጥጥር ስራ አድርገናል። አሁን እንደውም ከእሷ ጋር የተወሰነ ቆይታ አድርጌ ነበረ አንተ ከመድረስ በፊት ብዙ ነገር እያለችኝ ነው እና
ለዛ ነው አንተንም ደግሞ ወደዚህ ያስጠራው አንዳንድ ካንተ የምፈልጋቸው ነገሮች አሉና አንተን መጀመሪያ ወደዚህ ጋብስኩ እንግዲህ እነዛ ነገሮች ካንተ ላስፈቅድ ብዬ ነው በመጀመሪያ ግን እንዴት ነህ እስቲ ስላለህበት ሁኔታ ንገረኝ እስኪ አሁን ደህና ነኝ ምንም አይደለም እንዴት ነው ከባለቤት ጋር እስቲ ለመነጋገር ሞክራችሁ ስላለው ነገር ምናምን አውርቻት ነበር ያለው ነገር እንዴት ነው ሙከራ ሳላደረጋችሁም ያለው ነገር እንዴት እንደሚሆን ምናምን መፍትሄውን እያወራን ነበር ከሷ ጋር በቃ ምን ማድረግ እንዳለብን ኦሬዲ አንዴ ስለተፈጠረ እዛ ምን ማድረግ እንዳለብን በቃ መፍትሄ ከሷ ጋር እያወራው ነበር ከብዙ ነገሮችን እየሞከርን ያለነው እንግዲህ አሁን አንዴ ሁሉም ነገር ታውቋል እንደበፊቱ የምትደባበቁበት ምክንያት አይኖርም ያለውን ነገር መፍትሄ ላይ መደረስ ስላለበት እሷንም እንግዲህ ተመካክራችሁ እኔ እንግዲህ መመክራችሁ ወደ እምነት ቦታ መሄድ ካለባችሁ ወደ እምነት ቦታ ሄዳችሁ ያለውን ነገር መከታተል መቻል አለባችሁ እንዲሁም ደግሞ ሐኪም ቤት ሄዳችሁ ባለሙያ ማክራችሁ ያለውን ነገር መፍትሄ መስጠት መቻል አለባችሁ አይደል እንደዛ ነው ያደርግን ያለው ግን እንዴት ነበር እስቲ ሰሞኑን ያሳለፍከው ስቃይ በጣም ከባድ ነውና ምን አይነት ነገሮች አንተ ላይ ሲከሰቱ እንደነበሩ እስቲ ለተመልካቻው መማሪያ ስለሆነ የተወሰኑ ነገሮችን ብትለኝና እነዛን ነገሮች እስቲ ትንሽ ለተመልካች እንደ መማሪያ እንዲሆን እውነቴን ነው የምልህ ወንድነቴን በጣም እየጠላሁት ነው ያሉት አሁን ለሳስበው እንደዚህ መሆኔን ሳስበው በጣም እየጠላሁት ወንድነቴ እንዴት ማለት እስቲ ምክንያቱም በቃ ምን ልበል በጣም ብዙ ነገሮችን በቃ ለመሞከር እያሰብኩ ነበር ግን በቃ በዚህ ምክንያት በችግሩ ምክንያት በቃ እንትን ልል አልቻልኩም ምንም በቃ አይታዘዝልኝም ጭራሽ ምንም ነገር አይሰማኝም በቃ ምንም ስሜት እኮ ነው የማይሰማኝ ምን የተለየ ነገር ሞክረሃል አንተ አሁን ማለት ህክምና ማለርክምና በራስ ልታደርግ እንትን የሞከርካቸው ነገሮች ካሉ እስቲ እነሱ ነገሮች እስቲ ንገረኝ እኔ ምን ያልሞከርኩት ነገር አለ ለምሳሌ በቃ ሌሎች ሴተኛ ዳሪ ጋር ምናምን ነገር ይሄድ ነበር ኦኬ እንደዛ ነገር ሞክረሃል በቃ ችግሩ እዛም ካለ ብዬ እዛ እየሞከርኩ ነበር እዛም በቃ ምንም ምን ሴቶቹ ጋር ስትሄድ ምን ተፈጠረ ምን አድርጉልኝ ያልካቸው ሴቶቹን እስኪ ሴቶቹ በቃ ወንድነትን እነሱላ አንድ ከከፈኩ በኋላ በቃ እንትን ይሉታል ወንድነትን ያስጠላቸዋል ምንም በቃ እንትን ሊታዘዝላቸው አልቻለም ለነሱ ራሱ እስቲ ሌላስ ምን የተፈጠረ ነገር አለ ሴቶች አሁን በፊት የምቀርባቸው ሴቶች አሁን ላይ በጣም እየራቁኝ ነው በቃ በፊት የማውቃቸው ሴቶች ነበሩ ከብዙ ሰው ጋር ነበር የምወጣው ነበር በፊት አሁን እኮ ባለ ትዳር ነህ እንደዛ አይነት ነገር አያስፈልግህም አይደል እንዴ በቃ ለመሞከር ነው እስቲ ከነሱ ጋር ሰውን እስቲ ምን አይነት እንትን ከቆመልኝ ብዬ እኮ በጣም እኮ ነው የከበደኝ 8 ወር እንግዲህ እንደዚህ አይነት ነገርን አላደረክምና አንተ ላይ እስቲ የተፈጠረ ሌላ አይነት አካላዊ ለውጥ ወይ ደግሞ ከሌላ ነገር ጋር የተያያዘ ነገር አለ እንዴ ሰውነቴን ሁላ ምንም እኮ በቃ እንደ በፊት እኮ አይደለም እኮ ሰውነቴ ሁላ እኮ ሽባ እኮ ሆኛለሁ እኮ እንደዚህ ስራመድ በቃ ወንድ ነው መስለኝ ምንም እኮ የለም እኮ ሰውነቴ ምንም እኮ በጣም እኮ ይከብዳል እኮ እስቲ አሁን የሚሰማህ ነገር እንዴት ነው አሁን ማለት ባለቤትህን እንግዲህ መቼም አንተን እንትን ለማለት ብዙ ነገር ስትሞክር ነበር አይደል እርቃኗን አንተ ጋር ስትመጣ አንተን ብዙ ነገር ለማድረግ ስትሞክር አንተ ምን አይነት ስሜት ነው ያለህ በሰዓቱ ምንድነው የሚሰማህ ነገር አረ ምንም አይሰማኝም ምንም እኮ አይሰማኝም አሁን እሷ ማለት ነው እንትን ለማለት ብዙ ነገር ነው የምትሞክረው እኔ ደግሞ ያ ስሜት እየተሰማኝ አይደለም ምንም እየቆመልኝ አይደለም እና እንደዛ ግን ያው አሁን ያለው ነገር በጣም ከባድ ነገር እየተፈጠረ ነው ብዙ ነገር ሆኗል እንግዲህ ያቺ ሴት ብዙ ነገር እናደርጋለች ላንተ መድኃኒት እየሰጠች እንግዲህ አንተን ለበቀል ነው ይሄን ነገር ያደረኩት ነው ያለችው እንግዲህ አሁን ካንተ በፊት ከሷ ጋር ምን እንዳረኳት እኮ አላውቅም እኮ እውነቴን ነው የምልህ ግን አንተ አትታወቁም ማለት ከዚህ እኔ አላውቃትም እሷ አሁን ከቤተሰቡ ጋር ችግር አለኝ እያለች ነው ያለችው ምን አይነት ችግር ነው ያላት እሺ ምን ሊሆን ይችላል እንግዲህ እሱን እኔ የማውቀው ነገር የለም እሷን አሁን እንግዲህ አንድ ነገር ጠይቃኛለች እናቱ ጋር ሄጄ እናቱ ባሉበት ችግሩን እናገራለሁ ብላለች እናቱ ጋር ሄጄ እንዴ ከእናቴ ጋር ደግሞ ምን ያገናኛታል እሱን እንግዲህ የት ነው የምታውቃት እናቴ እኛ አሁን ይኸውልህ እሷን ለማወጣት ብዙ አይነት መንገዶችን ተጠቅመናል እንግዲህ ከካሜራ ጀርባን ብዙ ነገሮችን ሞክረን ነበረ ግን አሁን እሷ ላይ እናቴ ጋር ደግሞ መጣች ጥቃት ማድረስም አልፈለግንም ስለዚህ እያንዳንዱን ነገር እንድትነግረን ስንል ወደ እናትህ ቤት ለመሄድ ወስነናልና ምንስ ቆይ እኔ እኮ ከእናቴ ጋር ምን ያገናኛታል እኮ እያልኩ እኮ ነው እንግዲህ እሱ ነገር ግራ ስለገባን ነው እንግዲህ አንተን ለማማከር አሁን እዚህ ጠራን ያንን ነገር አንተ ፈቃደኛ እንድትሆንልንና
እናትህ ጋር አሁን እሷን ድንገት ይዘን መሄድ ስለሌለብን አንተ እናትህን አግባብተህ መጀመሪያ እኔ እናንተ ወይ ከእናትህ ጋር ቆይታ አድርገን ስለ ነገሩ አስረድተናቸው በመጀመሪያ ግን ለእናትህ ይሄን ነገር ተናግራል እንዴ? ምን እናገራለሁ? እንዴት ነው የምናገረው ለእናቴ? ምን ብዬ ነው የምናገረው ለእናቴ? ስለዚህ በጣም ያሳፍራል እኮ። አዎ ቢሆንም እናትህ ናቸው። እኔ አልናገርም። እናቴ የሆነ ነገር ትሆንብኛለች። አንተ እናቴን ነገር ስለማታውቅ ነው። አግባብተናቸው እንዴትም ብለን ችግሩን እንናገር። እኔ ሁላ እንትን ብያለሁ አይደለም ለእናቴ ልናገር። አታስብ፣ አይዞህ። አሁን ምንም እንትን አትልም። ወደዛ እንሂድና ያለውን ነገር መፍትሄ ብንሰጥ ምን ትላለህ? እሺ እኔ እውነቷን የምትናገር እኔ እውነቷን ነው ማወቅ የምፈልገው። ለምን እኔ ላይ እንደዚህ እንዳደረገች አሁን ይሄ ሁሉ ነገር የምንሆነው ለአንተ መፍትሄ ስንል ነው እኮ። በቃ እውነቷን ነው ማወቅ የምፈልገው። በቃ ለምንድን ነው እንደዚህ ያደረገችው? እኔ ላይ ምን ባረጋት ነው እኮ? እሱን ነገር እንግዲህ ለማወቅ እሷ ጋር ነው መፍትሄው ያለው። እሷ ደግሞ እናቱ ጋር ሄጄ ካልሆነ ይሄንን ነገር መናገር አልችልም እያለች ስለሆነ ከእናቴ ጋር እኮ አይታወቅም። እንዴት ነው እኔ እኮ እንግዲህ የቤተሰብ ችግር ነው እያለች ያለችው። እናትየውም እዚህ ችግር ውስጥ አለችበት ነው የምትለው። እንግዲህ አሁን ይሄን ነገር መፍትሄ ላይ መድረስ ስላለብን እናትህ ጋር መሄድ አለብን። እናትህ ቤት እንሂድና ያለውን ነገር እሷንም እዛ ይዘናት መተን እንወያይበት። ግድ የለም እናቴ በጣም ነው እውነቴን ነው እናቴ አንድ ነገር እንዳትሆንብኝ። በቃ እሷ መጣሽ ማለት ነው እናቴ በቃ የሆነ ነገር ነው የምትሆነው። እኔ ስለማውቃት ነው። ትንሽ ነገር አልችልም። ለመፍትሄ ነው አሁን ሁሉ ነገር ነው የሚጎዳት። አግባብተናቸው እንደምንም ብለን እንነግራቸዋለን ነገሩን። መጀመሪያ አንተን ነገር አስረድተናቸው ከዛ ያችን ሴት እዛ ይዘናት የምትገባ ይሆናል ማለት ነው። አሁን ወደዛ እንሂድ። ምን ትላለህ? አሁን እናቴ እኮ አሁን እኮ የለችም እኮ ገና ነው። ጾመኛ ስለሆነች ቤተክርስቲያን ያለችው ገና። ስለዚህ እንግዲህ ከቤተክርስቲያን የሚመለሱበትን ሰዓት ጠብቀን መሄድ እንችላለን። ምንም ችግር የለም። እኔ ግን ይሄ ነገር እኔ አላማረኝም። እውነቴን ነው የምልህ አላማረኝም። ምንም ግድ የለም። አይዞህ ከቤተክርስቲያን መጣ አንድ ነገር እንዳትሆንብኝ አታስብ። እንግዲህ ወደ ተመልካቾቻችን እናቷም ላይኖሩ ይችላል እያለን ነው። ችግር የለም። ጠብቀን እዛ ቤት የምንገባ ይሆናል ማለት ነው። እንሂድ እንግዲህ ወደዛው እንሂድና አንዳንድ ነገሮችን እዛው የምንወያይ ይሆናል ማለት ነው። ግን ይሄ ነገር ሲሆን ግብ ምናምን መፈጠር የለበትም። እሺ ተረጋግተን ነገሮችን መፍትሄ ላይ ማድረስ መቻል አለብን። ተባባን? እኔ ምን መሰለህ በቃ ይሄ ነገር አንድ ሆኗል። በቃ እሷ ለምንድን ነው እኔ እንደዚህ ያደረገችው? ምን ባደርጋት ነው? ቆይ እኮ እሱን ነገር እንግዲህ ከእሷ ነው መስማት የምንችለው። ተነስ እንግዲህ ወደዛው ሴቶች እኮ እንደዚህ ጎድቼ እኮ አላውቅም እኮ። አሁን እንግዲህ ነገሩን አሁን እንትን ማለት የለብንም። ና ተነስ፣ ና እንሂድ፣ ና። እሺ እንግዲህ ውድ የገመና ቻናል ቤተሰቦች ያው መተናል ማለት ነው። የእሱ እናት ቤት መተናል። ያው እንግዲህ ለእናትህ ካልሆነ እናትህ ጋር ካልሆነ አልናገርም ስላለች ያለኝም ችግር አልናገርም ስላለች ለዛ ነው እንግዲህ ወደዚህ የመጣ ነው። ይሄ ነገር ደግሞ መፍትሄ ማግኘት ስላለበት እንግዲህ እስቲ እናትህ ጋር እንግባና እንግዲህ እንዳይደነግጡ አንተ አረጋግተህ ነገሩን ትነግራቸዋለህ። እንግባና እንግዲህ ያው ውድ ተመልካቾቻችን ደርሰናል። ልንገባ ነው። ና እንግዲህ እንግባ። እዚህ ነው። እሺ ግባ። ማሚ ካሜራማን ተከተለኝና ካሜራማን ና ግባ። ሰላም ነው ማዘር? እንዴት ነች? ምንም አይደለም። ታውቂያችሁ አይዞት፣ ምንም የተፈጠረ ነገር የለም። አንዳንድ ነገርን ከእርሶ ማውራት የምንጠይቀው ነገር ስላለ ለዛ ነው። ደህና ነው። አይዞት፣ አይጨነቁ። እስቲ ግባ። ካሜራማን ግባና ቁጭ በል፣ አረፍ በል። ሴታፕን አስተካክልና ትንሽ ተጋበሉ። ውድ ተመልካቾቻችን እንግዲህ ያው እነ የኢዮብ እናት ቤት መተናል ማለት ነው። እንግዲህ ማዘርዬ ትንሽ ተደናግጠው ነበረ። ገና ከቤተ ክርስቲያን መግባቴ ነው ገና እንደገባሁ ነው የመጣችሁት እያሉ ነበርና አይዞት፣ አይደናገጡ። እንግዲህ አሁን ካሜራችንን ማስተካክለን ካሜራውም ያለበት ምክንያት ደግሞ እኛ እንደዚህ መርማሪ ጋዜጠኞች ነን። ነገርን ስናጣራ እንደ መረጃ መያዝ ስላለበት ለዛንም እንደዚህ እንትን ያልነው። አይደናገጡ፣ ምንም ግራ ይግባውት ለማለት ነው። እንግዲህ ያው ልጆት ኢዮብም እንደሚያዩት ደህና ነው። ምንም የሆነው ነገር የለም። ስለዚህ ምንም መደናገጥ አይገባውትም ልሎት ነው። ምን ይሆናል? እከኔ ደብቀው ነገር አለ እንዴ? ኧረ ምንም የለም ማሚዬ፣ ተረጋጊ። ምንም አልኩ ማሚዬ። እናቴ ተረጋጊ። ይኸውልዎት ማዘር፣ ምንም እሱ ችግር ተፈጥሮ ምናምን ሳይሆን የሆነ አንዳንድ ጉዳዮች ነበሩና እነሱ ነገሮች ስናጣራ አሁን ወደ እርሶ ጋር መምጣት እንዳለብን እርሶ ጋር ነገሩ እንዳለ ስለተረጋገጠ እዚህ መተን መወያየትና ማውራት ስላለብን ለዛ ነው እንግዲህ እዚህ የመጣ ነው። ምንም መደናገጥ አይገባውም። አይጨነቁ እናቴ፣ ተረጋጊ እናቴ። እና አሁን ስለሱ አንዳንድ የተፈጠሩ ነገሮች አሉ። እሱን ነገር አስረዳውታለሁ እና ደግሞ በመቀጠል አንድም ሰው አለ። እሷንም ማስገባ ይሆናል። አንዲት ሴት አለች። ስለዚህ እሷን አስገብቼ ቆይታ ከማድረጌ በፊት ቅድሚያ ለእርሶ ማሳወቅ ስላለብኝ ነው። ያው እንግዲህ ውድ ተመልካቾቻችን አብራን መታለች። እደጅ ነች እሷ መኪና ውስጥ። መጀመሪያ ማዘርን ማረጋጋትና
ለማዘር ነገሩን ማስረዳት አለብን ብለን ስላሰብን ቀጥታ ይዘን ገብተን ግብግብና ጭቅጭቅ መፍጠር ስላልፈለግን ነው። እንግዲህ ከባለቤቱ ጋር ሰላም እንደነበሩ ጥሩ አይነት ግንኙነት እንደነበራቸው መቼም ያውቃሉ አይደለ? አዎ። እንግዲህ በሰርግ ነው የተጋቡት ሽምግልና ልከው እርሶ ወደ ሴቷ ቤት እንግዲህ ልከው በስነ ስርዓት ህጋዊ ጋብቻ አድርገዋል። አዎ። እና ያው ማለት አሁን ትዳራቸውም ሰላም ነው፣ ግን አንዳንድ የተፈጠሩ ነገሮች አሉ። አንተ ብታስረዳቸው ይቀላል መሰለኝ ለእናትህ። እዮቤ ምንድነው የተፈጠረው ንገረኝ እስኪ። ለምን ታስጨንቀኛለህ እንዴ? እኔ እናንተ አንተዋወቅም እንዴ? እዮቤ ምንድነው መሰለሽ? ምን እናቴ መጀመሪያ ተረጋጊ። ምንም የተፈጠረ ነገር የለም። ተረጋጊ እናቴ። እሺ በይኝ በቃ እኔ እነግርሻለሁ። አንቺ መጀመሪያ ተረጋጊ እናቴ። እኔ አንተ ችግር የለም ደህና እንድትሆን ብቻ ነው። እስቲ ነገሩን አስረዳቸውና ያው አሁን ከባድ ነገር ነው ያቀጥ አይደለም እናቴ። ለመንገድ እኮ ስለሚከብደኝ እኮ ነው እናቴ። የሆነ ነገር ትሆኝብኛለሽ ብዬ እኮ አስቤ እኮ ነው። እኔ ምንም አልሆንም። ችግር የለም አንተ ከፈራህ እኔ አስረዳቸዋለሁ። ማዘርዬ ምን መሰሎት ትዳራቸው ላይ ትንሽ የተፈጠረ የሆነ እንከን ነገር አለ። ምን አይነት ምን መሰሎት እንግዲህ እስካሁንም ልጅ አልወለዱም አይደል? ያው ከተጋቡ 2 ዓመት ሊሞላን ነው ብለውኛል። ሁለቱም? አዎ አልወለዱም እኮ። አይ ማለቴ ከዛ በፊት ማለቴ ሳይሆን አሁን ላይም አልወለዱም ብዬ ነው። 2 ዓመት ሙሉ አልወለዱም። እኛ ልጅ እየጠበቅን ነው። ከነገ ዛሬ ልጅ ይመጣል። ልጅ የእግዚአብሔር ስጦታ ነው ብለን ቤተሰቦቿም እኔም እየጠበቅን ነው ያለ ነው። ይገባኛል። ያው ግን ምን መሰሎት እንግዲህ ያው ሁለቱ እያለቀስኩ አይደለም እናቴ። ተረጋጋ እንጂ። ልንገሮት ላስረዳዎት ማዘር ይረጋጉ መጀመሪያ። ምንም ችግር የለም። እንግዲህ ሁለቱ ባልና ሚስት ግንኙነት ካረጉ ኦልሞስት ከ8 ወር በላይ ሆኗቸዋል። እና አሁን ይሄ ነገር ደግሞ የተፈጠረው በመሃላቸው የሆነ አንድ የተፈጠረ ስህተት አለና በዛ ምክንያት እንግዲህ አሁን እርሶም ጋር እንዴት ብዬ ማውራት እንዳለብኝ ምን አይነት ስህተት ስለገባኝ ነው። ወደዚህ አታርገው። ምንድነው የተፈጠረው ንገረኝ። በቃ አታስጨንቀኝ። ጨነቁ ማለት እኔ እርሶን ለማስጨነቅ አይደለም። ምንድነው? ቆይ እስኪ አንድ ጥያቄ አለኝ። ምንድነው አትጨነቂ ማለት? 8 ወራቸው ግንኙነት አላደረጉም ማለት በምን ምክንያት? ምንድነው ምክንያታቸው? ላስረዳዎት ነው እሱን። ቆይ ከማስረዳት በፊት እኔ ጥያቄ አለኝ። እኔ እኮ እስካሁን ድረስ እየጠበቅን ያለ ነው ሁለቱንም አብረው እንደሚተኙ አብረው ግንኙነት እንደሚያደርጉ ነው፣ እንደ ባልና ሚስት። ገብቶሃል አይደለ ልጄ? ስለዚህ አንተ 8 ወር ግንኙነት አላደረጉ ማለት ምን ማለት ነው? እኔ ያልገባኝ ማስረዳኝ እስኪ። ምንድነው? ባልና ሚስት ናቸው ይገባኛል። እንግዲህ ያው አንድ አልጋ ላይ እያደሩ እንዲህ አይነት ነገር አለመፈጠር ማለት አይዞ ተረጋጋ። አንተ መጀመሪያ መረጋጋት አለብህ። እኔ ልጄ ስላልወለደ ብቻ አይደለም ጤነኛ ነው ልጄ፣ በሽተኛ ነው። ምን ሆኗል? ደህና ነው። ግን የተፈጠረው ነገር ምን መሰሎት? የልጆት ብልት እየታዘዘለት አይደለም። ምን ሆኖ ማለት አሁን እናት ነው። እኔ ነገሩን ለማስረዳት እኔ ግራ ስለገባኝ ነው። አንዲት ሴት አለች እና የእሱ ባለቤት ጓደኛ እንግዲህ ያው እነሱ ቤት በምትመላለስበት ሰዓት አንዳንድ ነገሮችን ምግብ ላይ እየጨመረች እሱ በማያውቅበት ሁኔታ እየሰጠችው ለሱ። ተረጋጉ ማዘር። ማለት እኔ አሁን ለማለት የፈለግኩትኝ ያቺ አንድ ሴት እሱ ቤት እንግዲህ እየመጣች መድኃኒት እየሰጠችው እንግዲህ አሁን ብልቱ አልታዘዝለት ብሎ እንግዲህ ለዛ ነው። ምንድነው የምትለኝ? ምንድነው የምታወራኝ? አንተ ምንድነው የገጠመህ ነገር? ለምንድነው እስካሁን ድረስ የደበቅከኝ? ከእናትህ የምትደብቀው ነገር ነበር ከልጅነት እስከ እውቀት ይሄ ነገር የተፈጥሮ ነገር መስሎት ነው። ምን ማለት ነው? ድረስ ተወኝ በእናትህ። ተረጋጉ። ቆይ መጀመሪያ እናት፣ እኔ እኮ ከአንቺ መደበቅ ፈልጌ አይደለም፣ ግን ይሄን ነገር ምን ብዬ ልንገርሽ እናቴ? የሆነ ነገር ብትሆኝብኝስ? እንዴት አትነግረኝ? ይኸው ነገርከኝ እኮ አሁን እሱ ይኸውልሽ ማዘር፣ ቀስ ብዬ እንድነግርሽ እኮ ፈልጌ እኮ ነው። ከኔ የምትደብቀው ነገር አለ? አይደለም እናትዬ፣ እንዳትጎጂብኝ በይ። አንድ እናት አንድ ያለሽ ሚስትህ ናት እንደዚህ ያደረገችበት? ሚስቱ አይደለችም፣ ግን ማናት ታዲያ? የሚስቱ ጓደኛ የተባለች እዛ አንድ ቤት ብዙ ጊዜ የምትመላለስ ሴት አለች። እኔ እኮ ወርቅ የሆነ ልጅ ነው እኮ የሰጠኋት። ምን ማለት ነው ይሄ? ማለት እኔ አልገባኝም እኮ። አውቃለሁ፣ ግን ይሄ ነገር የተከሰተው እንደ እናት ሆነህ እስኪ አስበው አንተ ራስህ። ምንድን ነው እረዳለሁ። ይሄንንም ነገር እኮ ለማስረዳት ነው። በባዶ አፌ እህል እንኳን አፌ ላይ አላስቀመጥኩም። ይገባኛል እናቴ፣ ይረጋጉ እስኪ። ቆይ ማለት ነገሩን እናስረዳውት፣ አሁን በግልጽ እናስረዳውት። ይሄ ነገር የተፈጠረው ከ8 ወር በፊት ነው። እሱ ኖርማል ለኔ ሳይነግረኝ የተፈጥሮ ነገር መስሎት ነበር። ሳትነግረኝ እየው ማነህ አንተ? አሁን ማነህ ነገሩን እኮ ስላልተረዳው ነው። የኔ እናት እናቴ፣ እኔ በሂደት ያቆማል ብዬ አስቤ ነበር፣ ግን ደግሞ እየባሰብኝ መጣ እናቴ። ለኔ መንገር ነው
ለእናትህ መንገር እኔ ምን ሆኛለሽ? ኳልችልም እኮ አንቺ ካንተ አልበልጥማ ኢዮብ ካንተ አልበልጥም። እናቴ በእናትሽ ተረጋጉ ማዘር። አሁን እኮ ነገሩ መፍትሄ ስላለው እንዲሁም ወደ እርሶ የመጣንበት ምክንያት ደግሞ ያቺ ይሄንን ያደረገችው ልጅ እናትየው ጋር ሄጄ ነው ይሄንን ነገር ማውራት የምፈልገው ጉዳይ አለኝ ስላለች ለዛ ነው ነገሩ እንዴት ሊሆን እንደቻለ እኔ ፊት ቀርባ አዎ ከእርሶ ጋር ምን እንዳላት አልገባኝም። እንግዲህ ከልጆት ጋር ነው ጸብ ያለኝ ብላለች። አሁን ደግሞ ነገሩን ንገሪን ስንላት እናትየው ፊት ካልሆነ ይሄን ነገር አልናገርም እኔ እናትየው ፊት ብዙ ማውራት የምፈልገው ነገር አለ ስላለች ልናመጣት ስለሆነ ቀጥታ አስገብተን እሷን ያንን ግርግር ከምንፈጥር መጀመሪያ ከእርሶ ጋር እንደዚህ ነገሩን አስረድተኖት ከዛ ልጅቷን ለማስገባት ነበር እንግዲህ ሐሳባችን። የፈለገችውን ነገር ካደረገች በኋላ እኔ ቤት ምን ታደርጋለች? አሁን የነገሩንም እኛ መድኃኒቱንም እንግዲህ ባልደረቦቻችን እንዲያጣሩ ልከናል። ነገሩ እንዴት ነው መፍትሄ የሚኖረው ከምንስ ነገር ነው የተሰራው የሚለውን ነገር እያጣራን ነውና ያን ነገር እስኪሆን እኛም ደግሞ እሷ ልጅቷ እንግዲህ መፍትሄ ካላት ቀድመን ከልጅቷ መፍትሄ የምናገኝ ከሆነ ችግሩንም ደግሞ ለማወቅ ያው ነገሩ ከስር መሰረቱ መጣራት አለበትና ፈጣሪ ምን ተሰማኝ ስለሆነ ነው እናቴ። ወይኔ ጉዴ! አይዞት እንዲህ አይሁኑ አይ እስኪ በእኔ ቦታ ሆናችሁ ገባኝ እረዳለሁ ማዘርዬ። ግን ያው አሁን እሱ ነገሮች ሆነዋል። መፍትሄው ላይ ነው አሁን ማተኮር ያለብን እናቴ። በቃ እንዲሁ ነው አልኩ። ይሄ ዝምታ ገና ገደል ይከታል እናቴ። በቃ አንተ እንደ ቀላል ይኸው ነገር እና ዝምታ ገና ሌላ ነገር ታመጣለህ። አንድ ነገር ስትሆን ንገረኝ እያልኩ ነበር ያሳደግኩህ። እንዳትጎጂ ፈልጌ ነው። እኔ እኮ ለአንቺ እኮ ለመደበቅ እኮ ፈልጌ እኮ አይደለም እናቴ። በቃ እንዳትጎጂብኝ ብዬ ነው። እኔ እኮ አልሸሸህም። አንድ ነገር ብትሆኝብኝ እኔ ምን ይጠኛል እናቴ? ችግርህን ይዘህ እኔ ጋር ነው የመጣው። ይሄንን ችግር ያመጣችው እንግዲህ ሴት ከእርሶ ጋርና ከእሱ ጋር ችግር አለኝ እያለች ስለሆነ እሱን እንግዲህ ለመስማት መጀመሪያ እርሶን እናስፈቅድ ብለን ስላሰብን ነው። እስቲ ከዚህ በፊት የተፈጠረ ነገር አለ እንዴ? ቤተሰብ ነገር አለ እንዴ? እኔ ምን አውቃለሁ? ምናልባት እንዲህ በውርስ የተጣሉት ወይ ብቻ ድሮ የሚታወቁት እንደው የቤተሰብ ታሪክ ካለ ምናልባት ለምን ይሄን ነገር ልታረግ እንደቻለች ያው መቼም የዛሬ ሆነ የድሮ ውርስ እስከ ዛሬ ድረስ ያለ ነገር ነው። ይሄ ውርስ የሚባል ነገር መዘዙ ብዙ ነው። ምናልባት ላስታውስ የምችለው ነገር ይኖር ይሆናል። ታዲያ ይሄ ከውርስ ጋር ምን አገናኘው? ምናልባት እንግዲህ ከልጄ ጋር ምን አገናኘው? እርሶ ወይ በስተት ድሮ የሰሩት ነገር ካለ እንግዲህ አሁን ልጅ ያንን ለመበቀል ብላ ከሆነ እያደረገች ያለችው ነገሩን በትክክል ለማስረዳት ለኛም ግልጽ ስላልሆነ ነውና አሁን እዚህ መጥቼ ነው የምናገረው ስላለች ቅድሚያ ከእርሶ አንዳንድ ነገሮች ካሉ እንወቅ ብለን ነው እንጂ አሁን እዚህ አምጥተን እሷንም ነገሮችን የምናወራ ይሆናል። እኔ እንግዲህ ትዝ የሚለኝ ነገር ሊኖርም ላይኖርም ይችላል። እስኪ ትምጣና ደግሞ እሷ ፍንጭ ትሰጠኝ ይሆናል። እኔ ምን አውቃለሁ? ምናልባት አይ ከእርሶ የማውቀው ነገር ካለ ብዬ ነው። ችግር የለም ከሌለ ልጅቷን እዚህ አምጥቻት ቆይታ የምናደርግ ይሆናል ማለት ነው። እኔ በእኔ በኩል ምናልባት ከእድሜ ጋር ምናምን የረሳሁት ነገር ሊኖር ይችላል፣ ግን እኔ ምንም የማስታውሰው ነገር የለም በአሁኑ ሰዓት። አይ ያው ከቤተሰብ ጋር እንደዚህ አይነት የተለየ ችግር ካለ ምን አለ ቤተሰብ ውስጥ የሚለውን ያው ለማወቅ ያክል ነው። እንግዲህ እየውም አንተም ጋር ግንኙነት እንደሌላችሁ ልጅቷንም እንደማታውቃት ነው እንግዲህ እንትን ያልከኝ። ስለዚህ እስቲ እንግዲህ ወደ ተመልካቾቻችን ነገሩ ከባለቤቴ ውጪ ከሌላ ሴት ጋር ሄጃለሁ ብለህ የሰፈር እኔን አታውቂኝ እንዴ ማሚ? እኔ ምን አውቃለሁ? ባቀን ኖሮማ 8 ወር የደበቅከኝ ነገር አለ እኮ። ልደብቅሽ ፈልጌ አይደለም ማሚ። ማዘር እስኪ ተወኝ፣ ትምጣና ልጅቷ የምትለኝን እንስማ። እንደዛ ይሻላል። በእርግጥ አሁን ያው ያለውን ነገር ወደ መፍትሄ መሄድ ይሻላል። አሁን አንዴ የሆነው ሆኗል፣ ነገሮች ተፈጥረዋል። ስለዚህ ረጋ ብለን መፍትሄውን ላይ ነው ማተኮር ያለበት። ምክንያቱም እሱ አሁን ምንም እንትን የማይልበት ሁኔታ ላይ ነው ያለውና አሁን የሚታዘዝለት ሁኔታ ላይ አይደለም ያለው ብልቱ። ለዚህ ነገር ደግሞ መፍትሄ ያለው እሷ ጋር ነው ብዬ አስባለሁ። እንዲሁም ደግሞ የኔ ባልደረቦች ከጀርባ መድኃኒቱን ምርመራ እያደረጉ ነው። ያ ነገር ተጣርቶ እስኪመጣ ምንነቱ በደንብ እስኪለይና መፍትሄው ላይ እስክንደርስ ድረስ ያለውን እዚህ ጋር ደግሞ ችግሩ መፍታት አለብንና ለዛ ነው ተረጋጉና አሁን ከእሷ ጋር ሳመጣ መጀመሪያ ግብ ከመፍጠራችን በፊት ተረጋግተን ለምን ይሄን ነገር እንዳደረገች ጉድ እኮ ሰራችን እኮ። ችግር የለም ነገሩ እንዳለ የምናጣራ ይሆናል። ለምን ይሄን ነገር እንዳደረገች እያንዳንዱን ነገር እንግዲህ ምን ሰማ ይሆናል ማለት ነው። ስለዚህ ማዘርዬ ይረጋጉ። እንግዲህ እሷ ስትመጣ ሌላ አይነት እንትን እንዳንፈጥር ረጋ ብለን ነገሮችን እንትን እንበል። አንተ ካልክ ምን አድርገው? እንግዲህ ይረጋጉ። አንተም ተረጋጋ። ግንፍል ማለት የለብህም። አንዳንድ ግብግቦች መፈጠር ስለሌለባቸው መፍትሄዎቹን ማወቅ ስላለብን ከካሜራ ጀርባ ያላችሁት እንድትመጣ ወደዚህ ይዛችሁ ሊኑ እዚህ ትምጣና አንዳንድ ቆይታዎችን እናደርጋለን ማለት ነው። ይዛችኋት ነው።
ነይ ነይ እሺ ቀስ ያልከጀኝ ማዘሬ ተረጋጉ መጀመሪያ ተረጋጉ የኔ እናት መረጋጋት አለበት ቆይ ወንበር ስጠኝ ተረጋጉ ማዘር ባለጌ ያሳደገ በደልሽ ቤት ሄደሽ አንተ ቁጭ በል እስኪ አንቺ ምን ታደርጋለሽ እዚህ ታው ተረጋጋ እዚህ ምን ነገር አውርተን አይደል የመጣ ነው ማዘር ተረጋጉ ብዙ ማውራት ያለብን ነገር አለ ይሄ ነገር መፍትሄ እንዲኖር አይሻለሁ ከዚህ በላይ አንተ ማረጋጋት ሲገባ አንተ የባሰ ትግላለህ እንዴ ተረጋጋ ቁጭ በል ቁጭ በል ቁጭ በል አንቺ ቆይ ማዘር ይሄን ነገር እኮ ልናወራ አይደል እንዴ ተነጋግረን መጀመሪያ እኮ ይሄ ነገር እንዳይፈጠር እኮ ነው አይደል አንተ በኔ ቦታ ሆነ ተቀመጥ መጀመሪያ ይሄንን ነገር ለማለት ቆይ አሁን እኮ መፍትሄው ላይ ማተኮር አይሻልም የሆነ እኮ ሆኗል አይደል እንዴ እኔ ለስንት ነገር ምጠብቀው ልጄ እንዴት አርግብኝ እኮ አሁን ይሄ ሁሉ ነገር እኮ እንዳይፈጠር እንደዚህ አትናገርሽ እናቴ ተረጋጉ እናቴ ፊት እንደዚህ አትናገር አንቺ አሁን እንኳን እንኳን አደረኩኝ በቃ ስርዓት ነው ምክንያት አለኝ ራሴ እኮ ምክንያቴን አልናገርም እዚህ ነው የምናገረው ብለሽ ነው የመጣው በቤቴ እንዳታስደፍር ችግር የለም እሺ ማዘር አንቺ አፍሽን ዝጊሽ አለበዛ ይዋ እነሱ ዝም ትላቸዋለህ እንደ እኔ ላይ ብቻ ነው እዛን የምናገረው ብለሽ ይኸውልሽ እስካሁን ዝም ያልኩሽም ይኸውልሽ ምስጢሩን መስማት ስለምፈልግ ነው ተረጋጋ ይኸውልህ እዮብ መረጋጋት መቻል አለብን እና እናቴ ፊት ትናገራለች እንዴ እንደዚህ ነገሩን መስማት መቻል አለብን ነገራችሁኝ ነው እዮብ በቃ ዝም በል እዮብ ዝም በል አንዴ እስቲ ነገሩን እንስማ ለምንድን ነው ሲጀመር ቆይ እኔ እዛ ነው መናገር የምፈልገው ያልሽው እናትየዋም ስላሉበት ታሪክ ውስጥ ስለዚህ አሁን ደግሞ እዚህ ታሪክ ውስጥ እናትየውንም አካተትሽ ማለት ነው አዎ አሏችሁ ሁለታችሁም ያላችሁበት ምን ላይ ያለንበት እሱን ሰሙት የለ እንዴ ምንድነው ቆይ ለምንድነው የተፈጠረውን ነገር ግልጽ አድርገሽ ማትነግሪኝ ለምንድነው እንደዚህ የምታወሳስቢው ቆይ ልናገር ነው ተረጋጉና እናገራለሁ ቆይ እዚህ መምጣቱ አስፈላጊ ነው አሁን እናትየውን ሌላ ጦስ ውስጥ ለመክተት ነው እዛ ለምንድነው ለመናገር ፈቃደኛ ነው ምክንያት አለኝ እሳቸውም ያስታውሱኛል እሱም ስናገር ያስታውሱኛል ያቋታ እንደ ማዘር ታሪኩን ሲሰሙ ታስታውሱኛል ይሁን ይሄ ነገር ግን ካንተ ጋር የተያያዘ ነገር ቢሆን ግን ከኔ ጋር ማለት ውርድ ከኔ ጋር ምን ይያዛል አይ ማለት ሚስቱ ላይ የወሰለተ ከሆነ በእንደዛ አይነት ጉዳይ ነው እንደዛ ሚስት ላይ ነኝ እሺ ለማንኛውም እሺ ችግር የለውም ይኸው ታሪክ ባለ ታሪኳ እዚህ ነች ይኸውልሽ ሴትዮ ነገሩን ማበላሽት የለብሽም ምንም ማበላሽው ነገር የለም ተረጋጉና እናገራለሁ እኮ እስካሁንም ታግሰን እየጠበቅሽ ነው አይደል እንዴ ምንም ያልሆንሽውም ይሄንን ነገር መፍትሄ መስጠት አለብን ለዚህ ነገር ሚስጥሩ ያለው አንቺ ጋር ነው ብለን ስላሰብን ነው ያ ሁሉ ጊዜ 8 ወር ሙሉ እነሱ በማያውቁበት ሁኔታ ምግቡ ላይም ጁስ ላይም በቡናም እያረግሽ መድኃኒት ስትሰጪው ከርመሻል እነሱ ቤት እየመጣሽ አይደል ይሄ ሁሉ ነገር ስታደርጊ እንግዲህ ምክንያት አለኝ ይሄን ሁሉ ለማድረግ ምክንያት አለኝ ብለሻል እዮ መረጋጋት መቻል አለብህ አንዴ እንስማት እስቲ ተናገሪ እሱን ትሰማለህ የምትሰማው ይሆናል እዮብ ከእናትየው ጋር ያለሽ ችግር ምንድን ነው እስቲ ንገሪኝ እሺ ጭራሽ ከእናቴ ጋር ትዝታን አታውቃትም ትዝታ ደግሞ ማን ነች የድሮ ፍቅረኛ ከልጅነት እስከ ትልቅነት ፍቅረኛ ትዝታ ምን ያገናኘዋል ቆይ ትዝታ ማን ነች ትዝታ ማለት የኔ ታናሽ እህት ናት አንቺ ትዝታ ነሽ አዎ እንዳይኔ ምንድነው ነገሩን ለኛ አስረዱ ግልጽ አድርጉልኝ እህቴን ያሳጣኸኝ አንተ ነህ ሰማኸኝ አይደለ ምን ማለት ነው ጫን ነበርሽ እንዴ ምንድነው እንደዚህ ያከልሽው አዎ አሁን ተቀይሬያለሁ ስንት አመት ሆኖ እኮ በጣም እሺ ቆይ ተረጋጊ መጀመሪያ እዮብ ተረጋጋ ነገሩን ለኛ ግልጽ አድርጉልኝ ማነች ትዝታ ምንድነው የተፈጠረው ነገር ትዝታ ማለት ታናሽ እህቴ ናት ታናሽ እህትሽ አዎ የትምህርት ጓደኛዬ ትዝታ እና አዎ የትዝታ ታላቅ እህት ነኝ ሜላት እና ከማዘር ጋር ምን ያገናኘዋል እሱን ማውራው ይሆናል ማዘር ትዝታን ያውቋታል ማናት ትዝታ ነው ትዝታን አላወቅኳትም አንተ ትዝታ የምትባል ማናት ምንድነው የምታውቀው ነገር አለ እዮብ ማሚዬ ትዝታ ማለት እኮ እናቴ ትዝታ እዛ ታች አካባቢ ምንም ሁለት ሴቶች ልትመጣልኝ አልቻለችም አንተ እዩ ሞታለች እኮ እናትዬ ቆይታለሁ ምንድነው ነገሩ ቆይ እስቲ ለኛ ግልጽ አድርጉልኝ ማሚ እዚህ ያን ሰው እያታውቂውም እንዴ የትኛው ሰውዬ ሁለት ልጆች አንዷ ትልቅ አንድ ትንሽ ያላት እቺ ረዝም ያለች ቀይ ልጅ ያለች ኧረ ማሚዬ እሷ እኮ እና ምን ሆኑ እነሱ የእሷ ምንድነው ነገሩ እዮብ እስቲ አንዴ ተረጋጋ ነገሩን እሷ ታስረዳል ትምህርት ቤት እንትን ነበረች እንዴ መጣችልኝ በደንብ ያቋታል መጣችልኝ ስለዚህ ነገሩን ሁላችሁም ታውቁታላችሁ በደንብ ነው የሚያቋት ምን እስቲ አሁን ለኛ ግልጽ አድርጋችሁ ንገሩ ምንድነው የተፈጠረው ነገር የተፈጠረውማ እዮብ ተረጋጋ ነገሩን አንዴ ለስማው እኔ ላውራ በጣም ቆይቷል አሁን እኔ ነገሩ ገብቶኛል ከስንት ዓመት በኋላ ነው የመጣሽው አንቺ ከስንት ዓመት በኋላ
እዮብ እስኪ ተረጋጋ ለተበዳይ ነው እና ይሁና እስኪ እንስማው ነገሩን አይደል እንዴ ሲጀመር ምንድነው እስኪ ነገሩን የሚያገናኘውንማ ማውራው ይሆናል ዝም በል አሁን ግልጽ አድርገሽ ንገሪኝ ምን የተፈጠረው ነገር እዮብ ተረጋጋ አለዛ ማስወጣ ነው የሚሆነው ትዝታ ማለት አንድ እህቴ ታናሽ እህቴ እንደ እናት ሆኜ ያሳደግኳት እንደ አይን ብሌን የምሳሰላት እህቴ ናት እሷን ነው ያሳጣኝ ምን ማለት ነው ምንድነው ያሳጣው ዝም በል ንገሪኝ ምንድነው ያሳጣው ምንድነው የተፈጠረው ነው ጨርሻ ምን ተቋርጫለሽ እሱም ማውራው ይሆናል እሺ ስንት ተስፋ ሰጥቷት እንደሚያገባት ከልጅነት እድሜዋን ድንግልናዋን ወስዶ ምን ያላረጋት ነገር አለ ከልጅነት እስከ ዕውቀት ማለት ነው በጣም በቅርብ ነው የተለያዩት 1-4 አመት ወደ 5 አመት ሊሆን ይችላል አላውቅም እሷን ግን የሚያውቃት የዛሬ 10 ምናምን አመት ሙሉ አብረው ነበሩ ስለዚህ ከልጅነት የሚተዋወቁ ናቸው እሺ አንድ ላይ ተማሩ ናቸው ምን ያገናኛል አንድ ሰፈርም ነበርን ዝም በል ላውራበት አንድ ሰፈርም ነበሩ ከዛ ቤተሰባቸው የተረገመ ነው ብላ እናትየው አፋታቻቸው እሱም ሌላ ሴት አገባ አሁንም የተረገማችሁ ናችሁ ዝም በሉ ትዝታ ጋር ምን ያገናኛል እስቲ ይረጋጉ ቆይ እስኪ ከትዝታ ጋር ምን ያገናኛል እኮ ቆይ አይደለም እስቲ እንስማውና ታሪኩን እኛም ለውሳኔ እንዲመቸን እስቲ አንዴ ተረጋግተን ትዝታ እዚህ ውስጥ ምን ያገባታል እሺ የተረገመን ብንሆን እህቴ ንጹህ ናት ምንም የምታውቀው ጉዳይ የላትም እስቲ ነገሩን ግልጽ አድርጊልኝ ስለዚህ ትዝታ ከሱ ጋር ይተዋወቁ ነበረ በእናትየው ምክንያት ትዝታና እሱ ተፋተው ብዙ ተስፋ ሰጥቷት ድንግልናዋን ወስዶ ትምህርቷን ብዙ እንዳትከታተል አርጓት እኔን ያኔ የማያስታውሱኝ ግቢ ነበርኩኝ ባህር ዳር ዩኒቨርሲቲ ነበርኩኝ ለትምህርት እጄ እሺ ለዛ ያስታውሱኛል አሁን ያው 5 አመት ምናምን የሰውነትም ለውጥ አምጥቻለሁ ሊያቁኝም ልታስታውሱኝም አልቻላችሁ አንተም ልታስታውሰኝ አልቻልኩም እንዴ 1-2 አግኝተውኛል አይተውኛል እሺ ፍቅር የጀመሩት እኔ ግቢ ሆኜ ነው ባህር ዳር ዩኒቨርሲቲ ሆኜ በርግጥ ስለዚህ እኔን ያስታውሱኝም ትዝታ አንድ እህቴ ናት አሁን ጸበል በሱ የተነሳ ሌላ ሚስት ያገባ ምን ቢያደርጋት ነው ጸበል እስቲ ተረጋጋዩ ምን አደረኳት እሺ ለምን ነው ከዚህ ትዳሬ ጋር ምን ያገናኛል እሺ ቀጥይ ብዙ ተስፋ ሰጥተን ዝም በል እሷ ናት ሄደች ጭራሽ ለምን እንደምትዋሸው አልተስማማንም ዝም በል እናትህ ካይደሉ የተረገመ ቤተሰብ ነው ብለው ተፋቱክ ዝም በል እስቲ አንቺም ዝም በይ እስቲ ማዘር እርሶ ነገሩን አስታውሰውታል ያውቁታል ይሄን ነገር አስታውስኩት አሁን ምክንያቱ እዚህ ጋር እሷ መጣች እዚህ ጋር እሱ ትዝታ ምናምን አለ በመጀመሪያ ደረጃ የልጄ ጥፋት ሳይሆን የራሴ ጥፋት ነው ለምን ብትለኝ እነዚህ ቤተሰብ የተረገሙ ናቸው እሺ በንረጋ ዝም በይ ለእናት አትመልሽላት ለእናት አትመልሽላት አንተ ተረጋ ዝም በል ነው አንቺ ዝም በይ አንተም ዝም በል ሁለታችሁም ዝም በሉ ዝም በይ ምንድነው አንተ አርፈህ ተረጋ ቁጭ በል በቤቴ መጣ ተሳደባለች እሺ ቁጭ በል ዝም በይ አንቺ ዝም በይ አርፈሽ ቁጭ በይ ዋ አሳይሻለሽ እናት ስላለሽ ነው ዝም ያልኩሽ ቁጭ በል አርፈህ የምትቀመጥ ከሆነ ትቀመጣለህ በቤቴ መጣ ተሳደባለች ነገሩ ስድብ ሲያንስ ነው አንቺ ለነገሩ ዝም በይ አንቺ ይኸውልሽ ዝም በይ አርፈህ ቁጭ በል አንተ ዝም በይ አንቺ እርሶም ዝም በሉ ክፉ ሴት አንቺ ዝም በይ እናቴን ትሳደባለች አርፈህ ቁጭ በል በቃ እየሰደበቻት እኮ ነው ቁጭ በል በቃ እሺ ቁጭ በል አንተ ልታመጣ ነው ሲጀመር አንተ ካሜራ አጥፋው ካሜራውን አጥፋው ማሚ እየሰደበችሽ እኮ ነው አንቺ በእናትህ እንዳመጭሽ ካሜራውን አጥፋልኝ እሺ እንግዲህ ወደ ተመልካቻችን ትንሽ ግብ ስለተፈጠረ እየውም ግንፍል እያለ ስለሆነ እሱን ወደ ውጭ አቆይተናል አሁን ግን አንድ ነገር ማስጠነቅቅሽ ነገር ቢኖር ስርዓት መያዝ አለብሽ እዚህ ጋር ትልቅ እናት ናቸው ያሉት ቢሆንም እነሱ የሰደውኝ ዝም አልልም መርማሪ ተረጋጊ ዝም በይ እንዴ ይኸውልሽ ነገሩን መስማት አለብን አይደል እንዴ ተረጋግተን ሁላችንም እርስ በርስ ጀምር መከባበር መቻል አለብን ምንም ቢሆን ትልቅ እናት ናቸው እናቴ አሁን እንግዲህ ልጆትን ወደ ውጭ ያረኩበት ተደጋጋሚ እንትን እንዳይመጣ ነው ማለት ነገሩ ላይ በመጀመሪያ ደረጃ ስትመጣ እነዚህ ቤተሰቦች የተረገሙ ናቸው ብያለሁ ሲቀጥል ደግሞ የፍየል ምላስ በልታ ያደገች ልጅ ናት እኔ አሁን ስለ ነገሩ ማውቀው ነገር የለም ዝም በይ አንቺ ስለ ነገሩ ማውቀው ነገር የለም ነገሩ ላይ ግልጽ አድርጋችሁልኝ እኔም ነገሩን ተረድቼው ለመፍትሄም ለውሳኔም እንዲመቸን እስቲ ነገሩን መጀመሪያ ከእርሶም አንደበት ልስማ እሱ አሁን ስለ ትዝታ እያለች ስለ እህቷ ስታወራ ነበረ ነገሩን በደንብ አስታውሻለሁ ብለዋል ቤተሰባቸው የተረገመ ነው ምናምን ሲሉ ነበርና ይሄን ነገር ማድረጉትን አምነዋል ማለት ነው ሁለቱን አንዳይተዋል እኔ ያደረኩት እኔ በመጀመሪያ ደረጃ ሰፈር ለሰፈር በወሬ ደረጃ ልጅሽ እዮብ ትዝታ ከምትባል ከአቶ እንትና ልጅ ፍቅር ይሁን ምን ይሁን ጀምሮ መንደር ለመንደር ሲጓተት እጅ ለእጅ ሲጓተቱ አይተናል ተይ ልጅሽን ከልኪ ተባልኩ እኔ ትልቅ እናት ነኝ እንዳየኝ እኔ የተከበርኩ አዛውንት ነኝ ምክንያቱ እነሱ ያላቸው ነገር እኔ ልጅቷ ምን ትሁን
ማቀው ነገር የለም። በልጅቷ ምፈርደውን ነገርም የለም። አባትየው ግን ማንም ሰው በእድርም በምንም በጎረቤትም የሚታወቅ ነው። አሁን ደህና ቤተሰብ እንዳላት መታዚ እሪ ባትልብኝ ጥሩ ነው። ልክልክሽ እንድነግርሽ እችላለሁ። ክፉዎች በተለይ አባቷማ የተረገመ የሰይጣን ቁራጭ። አንቺስ ደህና ቤተሰብ አለሽ እንዴ? ምላስሽ ሰጪሽ እኮ እህቴን የጎዳት አንድ እህቴ በሴት ልጅ አልፈርድም። ፍቅርን መነጠል ለአንቺ ክብር ነው። ስለ እናት ስለ እህትሽ ሳይሆን ስለ እህትሽ አይደለም እያወራ ያለው፣ ይቅር ይበለኝ። እኔ እያወራ ያለው ስለዛ መጥፎ አባትሽ ነው። ስለ እርሱ ከሆነ ለምንድን ነው ልጆስ ከእርሷ ጋር እንዲጋባ አልፈለኩማ። ከነገረኛ ቤተሰብ ምን ጋብቻ ምን ያደርጋል? ስለዚህ ነገሩ እርጉሞች ናቸው፣ የተረገሙ ናቸው። ማንም ሰው ነው የሚያውቃቸው። ሰፈሩ ወጣ ብለህ መጠየቅ ትችላለህ። ለዛ ነው አላይታሽ እህቴ እንዲያረግሻት አንድ እህቴን መጠየቅ ትችላለህ። ስለዚህ ሰፈሩ ላይ ምንድን ነው ቆይ ነገሩ የተፈጠረው ነገር ነው። እኔ ነገረኛ ናቸው፣ ሰውየው የተረገሙ ናቸው። ስለዚህ ቤተሰብ ላይ እርሶ ከነሱ ቤተሰብ መዛመድ አልፈልግም ስላሉ ልጆትን አፋተው እንትን አሉ። አንድ እህቴ ላይ ተጋቡባት። ያው ማለት እንግዲህ ፍቅር ላይ ስለነበሩ ያው ከፍቅር አለያዩአቸው ማለት ነው። እኔ ከዚህ ስማ ኢዮቤ፣ እኔን እናትህ የምትወደኝ ከሆነ የምታከብረኝ ከሆነ ከጎረቤትም ጋር ተስማምቼ እንድኖር የምትፈልግ ከሆነ ይቺ ልጅ ሁለተኛ አጠገብ እንዳትደርስ፣ አንተም ከሷ ጋር ሰፈር ለሰፈር የምትጓተተውን ነገር ታቆማለህ አልኩት። ኢዮብ ደግሞ ስለሚሰማኝ ሁሉም ነገር እርግፍ አድርጎ ተወ። ታዲያ እሱ ነው ክብር መነጠል፣ የስንት ዓመት ፍቅር መነጠል። አንድን ሰው እሱ ፍቅር በዩ ምን በዩ አንቺ በዩ እኔ ግን ጸበል በእናንተ የተነሳ ነው እንዲህ የምትሆነው። እህትሽ ላይ የደረሰው ነገር ምንድን ነው? እስቲ ለእኔ ነገሩን እስቲ ያስረጅ። ምን አደረግናት እኛ? ምንድን ነው የሆነችው? ምን አደረግናት? መድኃኒት አደረገላት ኢዮብ። ፍቅር ከመድኃኒት አይበልጥም ብለው ነው እሱ። እኔ ይሄ የምትሆን ኢዮብ ጠይቅ ይሻልሻል። እኔ ማቆም ያንቺም እጅ አለበት። ዋናው እጅ ያለበት ያንቺ እጅ ነው። ባይገርምሽ አይነት እጅ መነጠሉሳ እሱ ካንቺ ትእዛዝ ውጭ አይወጣ። መቼስ የታወቀ ነው፣ ሰፈሩ ለሚያውቀው ነው። ስለዚህ ታው ተለያዩ ብላችሁ ምንም የማታውቀው አንድ እህቴን ትዝታ ተጫወታችሁባት። ከል ይችላሉ ማገት ይችላሉ። ካልኪ ግን አንድ እህቴ ላይ መጫወት የለብሽም። እሱ ስንት ተስፋ የሰጠ ልጃችሁ ባለጌ ልጅሽ ነው እንደዚህ ያደረጋል። ስነ ስርዓት ያዝ። እሱ ሲያንሰው ነው ሞት ያለው። ተረጋጉ። እሺ አይደለም እሺ ማዘርዬ ችግር የለም። እኔ አሁን ይኸውልህ መፍትሄ ለማስጠት ነው የመጣሁት። እንግዲህ ነገሩን ከእናንተ ነው እየሰማ ያሉት። እኔ እኮ ምንም የማውቀው ነገር የለም አይደል እንዴ? ስለዚህ ተረጋግተን መፍትሄው ላይ ነው ማተኮር ያለብን። ልጆት በእነዚህ አይነት ሁኔታ እንዲቀጥል ይፈልጋሉ እንዴ? ልጆት እኮ አሁን ከዚህ በኋላ እኮ ብዙ ነገር ሆኗል አይደል እንዴ? ምንም ከማንም ጋር እኮ መተኛት አይችልም። እና ምን እናድርግ ነው የምትለኝ እኮ? ምን አይነት ነገር እንዳደረገች ምን ስታደርግ እንደነበረ ከእሱ አንደበት መስማት አለብን። ይሄ ነገር ምን እንደሆነም ማወቅ መቻል አለብን። እና ለምንድን ነው አንቺ ሲጀመር ይህን ነገር ማድረግ ያስፈለገሽ? ለምንድን ነው እንደዚህ ልታደርግ የቻልሽው? በቀል ምን ያደርግልሻል? በቀል ምን ያደርጋል? ልክ ነህ። አንድ እህቴን እንዳይኔ ብሌን ያሳደግኳትን እናትም ሆኜ ያሳደግኳት እናት የለንም እንዳሉት ቅድም እንደ እናትም ሆኜ የምሳሳላት አንድ እህቴ ትዝታን ያሳጡኝ። ለምን ተስፋ ሰጣት? ለምን የውሸት ተስፋ ሰጣት? ለምን ያን ሁሉ የማስመሰል ፍቅር ሰጣት? ለማስታረቅ መሞከር ይሻላል ወይስ እነሱ እንትን ለማለት ነው? መጀመሪያ አሁን ይሄ ነገር እኮ ሲፈጠር ወዲያውኑ እነሱ ማግባባት ወይ መተሽ እዚህ ከማዘርጋ ቆይታ ማድረግ ነው የሚሻለው ወይስ አሁን ከቆየ በኋላ የሁሉ ነገር ከተፈጠረ በኋላ የእሱ እንደና ትዳር ስንቴ ለማስታረቅ ሞክሬያለሁ። ስንት ጊዜ መጥቻለሁ፣ ደጅ ጠንቻለሁ። እነሱ አያስታውሱኝም። ያኔ ልጅ ነበርኩ። በእርግጥ ማለት ግቢ ዩኒቨርሲቲ ተማሪ ነበርኩኝ። ስንቴ መጥቼ ለማስታረቅ ሞክሬ እናትየዋ እንደ ውሻ አርጋ ነው የምትመልሰኝ። ገባህ አይደለ? ምን ተፈጥሯል ብዬ ለመጠየቅ እሱን ሳርቅ ጭራሽ ብሎክ ነው ያደረገኝ። ጭራሽ በጓደኞቹ ባስጠራ እንደ ውሻ ነው ያባረረው። አልነበረውም ነው ከትዝታ ለምንድን ነው ይሄንን ነገር ሊያደርግ እንትን ያለው? በፊት የማስመሰሉን የእውነት እንደሚወዷት አውቅ ነበረ። ከእናቱ ግን ትእዛዝ ስለማይወጣ እናትየዋ ብዙ ነገር ጠንስሰው የተረገሙ ቤተሰብ እያሉ እሷ ደህና ቤተሰብ እንዳላት ሰው አንድ እህቴ ላይ ተጫወቱባት። ገና አለቃችሁ። ስለዚህ አሁን ግን ከዚህ በላይ ማዘር ተረጋጉ። ስለዚህ አሁን እንግዲህ ኢዮብ ላይ ያደረግሽው ነገር እየሰማሁ ነው። ችግር የለም ማዘር። አሁን እሷ በእኛ ቁጥጥር ስር ነች፣ በእኛ እጅ ስር ነው ያለችው። የሰራሽው ትልቅ ወንጀል ነው ታውቂያለሽ። በመጀመሪያ አይደል እንዴ? የሰራሽው ትልቅ ወንጀል ነው። ኢዮብን በዚህ ልክ እንደዚህ መጉዳት ወንጀለኛ ሲያንሰው ነው መርማሪ ሲያንሰው ነው። ቀንታ ነው በዚህ በልጆት ይቀናል። በጠፋ ሰው ባለጌ ልጅ ይዞ
አሁን ስንት ነገር ሆኗል አይደል እንዴ? ከዚህ በኋላ አሁን ማለት የለብሽም። ምክንያቱም ይህን ነገር ያደረግሽው አንቺ ነሽ፣ ሆነ ብለሽ ያደረግሽው ነገር ነው። ሲጀመርስ እንዴት ነው እዛ ቤት ውስጥ ለመግባት የቻልሽው? እንዴት ነው ከእሱ ባለቤት ጋር እንዴት ተዋወቅሽው? ሆን ብዬ በስራ በኩል ባለቤቱን አጠመድኳት መስከረምን። ቀስ በቀስ ጥሩ ሰው መስዬ ጓደኛ ሆንኳት። መስከረምን ታውቂያለሽ? አዎ በሷ ነው ልጆትንም የመስከረም ጓደኛ ሆና ነው እንግዲህ ቤት የገባችው። መስከረም የልጄ ባለቤት። እሺ ንገሪኝ፣ ቀጥይ ታሪኩ። እሷን ሆን ብዬ በስራ አገኘኋት፣ ጓደኛ አረኳት። ስንትወጣ ሻይ ቡና እያልኩኝ በጣም ጥሩ ሰው መሰልኩኝ እሷ ፊት። ስለዚህ ይህንን ነገር ለማድረግ እንዲመችሽ ብለሽ ከመስከረም ጋር ተቀራረብሽ። ከዛ ደግሞ ወደ ቤታቸው ቀስ በቀስ ገባሽ ማለት ነው። መግባት ጀመርኩ። ለእሱም በጣም ጥሩ ሰው ነው ሆንኩኝ። እሱ ምንም ሊያስታውሰኝ አልቻለም። እንዳልኩ የዛሬ 5 ዓመት የሰውነት ለውጥ ይኖራል፣ አላስታወሰኝም። ቤታቸው መጣው፣ በጣም ጥሩ ሰው ሆንኩላቸው። ቀስ በቀስ ቶሎ ቶሎ መምጣት ጀመርኩኝ፣ ቡና ማፍላት። ከጓደኝነትም በላይ እህትና ወንድም መስዬ ቀረብኳቸው። ቀርበሽ እንደ ቤተሰብ ውስጥ አብረሽ ተቀላቀልሽ? ተቀላቀልኩ። ስለዚህ ይህንን ነገር ለማድረግ እንዲመችሽ ብለሽ እኔ በእርግጥ አንድ ነገር እንትን ሊለኝ አልቻለው ስለ መድኃኒቱ ምንነት እንግዲህ ያስተካክልለታል ብለሽ ለሚስቱ የሰጠሻትን መድኃኒት እሱን አስመርምረን ነገር የሚያባበስ እንደሆነ ተረድተናል። ግን ቦርሳሽ ውስጥ ያገኘናት ያቺ ትንሿ በልቃጭ ግን ማለት ውድ ተመልካቾቻችን ነገሩ ምንነቱ በትክክል እንትን ሊል አልቻለም። ምን አይነት ነገር እንዳመጣሽ ከየት እንዳመጣሽ እሱን ነገር ያንዳንዱ ነገር በዝርዝር የምትናገር ይሆናል። እንግዲህ ፋርማሲ ላይ የሚሸጥ አይነት ነገር አይደለም። ምን አይነት ነገር ይሄ ከባዕድ አምልኮ ጋር የተገናኘ ነገር ከሆነ ትናገሪያለሽ። ይህንን ነገር የምታወጭ ይሆናል። ትሰሚኛለሽ? እሺ ምንም እናገረው ነገር የለኝም። ይኸውልሽ ሴትዮ አሁን ሌላ ነገር ውስጥ መግባት የለብንም። ብቻ የምነግራቸው አንድ ነገር ነው። የሰጠሁት መድኃኒት ከበቂ በላይ ስለሆነ አሁን ገና ነው፣ አልጀመረም ስራውን። ምን ማለት ነው? ከዚህ በላይ ምን ይሁን? ከዚህ በላይ የሚሆነው ታያላችሁ። ገና ከዚህ በላይ የሚሆነው ልጅሽ ታያለሽ። ምንም አይ ምን ማለት ነው? ከዚህ በላይ ምንድን ነው የሚፈጠረው? ከዚህ በኋላ በጣም ብዙ ነገር ይሰራል መድኃኒቱ። አሁን ገና እየጀመረ ነው ስራው። ነገር እሱም መናገር አይጠበቅብኝም። ከባዕድ አምልኮ ጋር የተያያዘ ነገር ነው። እሱም ማውራት አይጠበቅብኝም። ይኸውልሽ ሴትዮ የማይሆን ነገር አትቀባጥሪ። ይኸውልሽ የምሬ ነው። ይህ ሁሉ ነገር ሆኗል። አሁን ገና መጀመሩ ነው። አሁን ከትንሽ ጊዜ በኋላ ምን እንደሚሆን ልጅሽ ታያለሽ። ተረጋጉ እናቴ፣ ይረጋጉ እናቴ። መጀመሪያ መረጋጋት መቻል አለብን። ይችን አንቄ ነው ከዚህ ቤት ማውጣት። ገና ሌላ ችግር እንስማ፣ መፍትሄውን አይደል እንዴ? ሰራሽ በደል አይታይሽም? ምን በደል አልሰራሁም። ማዘር ኧረ አልሰራሽም። ይረጋጉ የእኔ እናት። ስለዚህ ከዚህ በኋላ ታይዋለሽ ልጅሽን። ይኸውልሽ ዝም በይ አንቺ፣ አፍሽን ዝጊ። እንደዚህ ማውራት የለብሽም። ዝም በይ። ምንም ቢሆን ትልቅ ሴት ናቸው አይደል እንዴ? ማክበር መቻል አለብሽ። ማዘር እርሶም ቢሆን የሰሩት ነገር ትክክል አይደለም። ምን አደረኩ እኔ? ማለት እንግዲህ እዛ ጋር የተፈጠረውን ነገር ቀስ ብለው አግባብተው መሆን ይችል ነበረ። ግን አሁን ለዚህ ሁሉ ነገር ምክንያት እርሶ እዛ ጋር የፈጠሩት ችግር ነው። አልፈለኩም እኔ ከነሱ ጋር ጋብቻ። አዎ ግን እሱ ወጣት ልጅ ነው እኮ፣ እርሱ መወሰን ይችላል። ሁሉ ነገር እኮ መወሰን ይችላል አይደል እንዴ? የሚጠቅመውንና የሚጎዳውን እሱ ማወቅ ይችል ነበረ በዛ ሰዓት ላይ። ሆነም ቀር አሁን ስላለፈው ነገር ልንወያይ ሳይሆን ያለፈው ነገር አልፏል። ግን ቢሆንም የሰሩት ነገር እርሶም ስህተት መሆኑን አምነው አሁን እንደዚህ እኔ አሁን የልጅን ጤንነት ይመለስልኝ መጀመሪያ እኮ። ለእሱ ደግሞ ተረጋግተን እኮ ከእሷ መፍትሄ መስማት መቻል አለብን። ምንም እኔ አይኖንም ባላይ ደስ ይለኛል። አንድ ሆቴል ተጫውተሻል። ምንድን ነው የሆነችው እህትሽ? ምን ያልሆነችው አለ በእነሱ የተነሳ ጸበል ለጸበል ስትዞር፣ ሐኪም ቤት ለሐኪም ቤት ስትዞር ባንቺ የተነሳ እና በዛ በተረገመ ልጅሽ በእነሱ ነው ተባለ። አዎ ባንቺ ምን ያደርጋት ነው? ስለተለያዩ ብቻ ነው የሁሉ ነገር የተፈጠረው ነው። ብዙ ተስፋ አዎ የተቃሉ አንድ ፍቅር እኮ ደም ስር ውስጥ የሚቀር ነው። ምን ማለት ነው? እስቲ ነገሩን ግልጽ አድርጊልኝ። ለምንድን ነው እህትሽ እንደዚህ ሆነች? ወይስ ሌላ ነገር አለ? ከልጅነት እስከ እውቀት ተስፋ ሰጥቷት ያለሱ አልኖርም እያለች ዝም በይ። አንድ እህቴን ነው የማሳብደው እኮ አንድ እህቴን ነው የማሳብደው። ስራ እያየህ ነው አይደለ? እየሰማሁ አንድ እህቴን ነው የማሳብደው። ነገሩን እናጣራ ማዘር። እኔ ለሷ ዋጋ የከፈልኩትን ብታቂ ሰፈሩ ላይ ቃል ሄደሽ መጠየቅ ነው። ምንድን ነው? እስቲ ቆይ እናንተ ቤተሰብ ውስጥ ያለው ነገር ምንድን ነው? ምንድን ነው የሚሉት ማዘር? የተረገመ ቤተሰብ ሊሉ የቻሉበት ምክንያት ምንድን ነው? ምንም የሚሉት ነገር የሉም። ምንም የሚያውቁት አንድ እህቴ አባቴ ሊሆን ይችላል እንጂ አንድ እህቴ ምንም አታውቅም። ምንድን ነው ባል ምናምን እየገባች አይደል እንዴ? ከዚህ አንድ እህቴ ምንም አታውቅም። እናጣራ ይሆናል። ትዝታ ምንም አታውቅም። ምን ውስጥ ገብተሽ ነው ይሄንን መድኃኒት ያመጣሽው? እሱን አልናገርም። መናገር አይጠበቅብኝም። ምንም ነገር መናገር አይጠበቅብኝም። እያንዳንዱን ነገር የምትናገር ይሆናል። ይኸውልሽ የከፋ ነገር እንዲደርስብሽ የማትፈልጊ ከሆነ ገና ብዙ ነገር እንጠይቅ። ህግ አይደለም የሚዳኘን? ምን የከፋ ነገር ይደርስብኛል እኮ? ህግ ነው የሚዳኘን። ህግም ቢሆን የሚዳኘን ዋናው ተበቅየዋለሁ።
ከዚህ በኋላም ታይዋለሽ የሚመጣበትን ነገር። ይሄ ነገር አሁን መፍትሄ ያለው የለውም። በመጀመሪያ ደረጃ የተኛ ሁሉሽ እንደሆነ እኔ አይደለም ማዘር መረጋጋት መቻል አለበት። ለዚህ ነገር መፍትሄ ነው መስጠት ያለብን። እንደዚህ መሆን መቻል የለብንም አይደል እንዴ? ምንም መፍትሄ የለውም። እሱ ላይ የሚመጣው ነገር ብቻ ማየትና መጠበቅ ነው ያለብሽ። ምንድነው ከዚህ በኋላ የሚከሰተው ነገር? ብልቱ ላይ በጣም ብዙ ነገር አስደንጋጭ ነገሮች ሁሉ ሊከሰቱ ይችላሉ። ለምሳሌ ምን አስደንጋጭ ነገር ስትይ ምን ማለት ነው? እቺ ምን አይነት ማዘር ተረጋጉ። ምን ማለት ነው? ራስሽን እንደ ንጹህ እንዳታረጊ በድለሽ ነው የመጣውብሽ። አንቺም እኮ እዚህ ጋር በደል ነው እየሰራሽ ያለሽ፣ ጽድቅ አይደለም እኮ እየሰራሽ ያለሽ አይደል እንዴ? ለምን ተበዳይ ነኝ አረሳም። እህቴን ነው ያሳጡኝ እስከዚህ ድረስ። አሁን ከዚህ ሁሉ አመት በኋላ ይሄ ሁሉ ነገር ማድረግ ለምንድን ነው ያስፈልጋል? ጤነኛ አይደለችማ። እሷ ዛሬ 4 ወር ነው ትዝታ እኮ ራሷን የምታውቀው። 4 ወር እኮ ነው ትዝታ ራሷን ካወቀች 4 ወሯ። እህትሽ በምን አይነት ሁኔታ ውስጥ ነው የነበረች? ሰፈር ሲያወሩ አልሰማሽም? ብትሰሚው ክፉ ሰው ስለሆንሽ ልታወሪች ሰምተሻል። አልሰማሁም። ስንት ዓመት ሙሉ እንዲደርስባት አልፈልግም። ትዝታ 4 ዓመት ሙሉ ታማለች። 4 ወደ 5 ዓመት 4 ወሯ ነው ከተሻላት። እኔ በልጅቷን አልጨክንም ምንም ነገር ግን አልሰማሁም። እኔ ስለህት ሰምተሻል። 4 ዓመት ሙሉ ሰው እየመጣ እየጠየቃት ነበረ። እንዴት ነው ማሰሚው? እሺ ማዘር እስቲ ነገሩን መጀመሪያ አሁን አንቺም ትዝታ የምትያትን ልጅ ማግኘት እፈልጋለሁ እና ይሄ ነገር እንደተፈጠረባት ከሷም አንደበት መስማት እፈልጋለሁ እና ይሄንን ነገር በጣም እያወሳሰብሽ ነው፣ ግራ እያጋባሽ ነው። አሁን ይኸውልሽ በቀሉን ትተሽ ነገሮችን በተረጋጋ መንፈስ ማድረግ መቻል አለብን። እሱም ያደረገው ነገር ካለ ለእያንዳንዱ ነገር ይቅርታ የሚጠይቅ ይሆናል። ይቅርታ ምን ይሰራል? ራሷን አሳጥቷት 4 ዓመት ሙሉ እንደ እብድ ጸበል ለጸበል ሆስፒታል ለሆስፒታል እየተንከራተተች እህቴ ምን ይቅርታ ምን ይሰራል? እንደሰራልኝ ሰራሁለት አይደለም። አሁን እሱ ያን ያደረገው ነገር እኮ እሱ ፈልጎ ላይሆን ይችላል አይደል እንዴ? ፈልጎ አውቆ እናትየዋ ናት ያስገደደችው። እኔ እኮ መጥቻለሁ ለማስታረቅ። ብዙ ነገር እኮ ዋጋ ከፍያለሁ። እንደ ውሻ ነው ያባረርሽኝ። አስታወሽኛ ሜላትን። አሁን በእርግጥ ሰውነቴ ተቀይሮብሽ ይሆናል እንጂ ታስታውሽኛለች በጣም እንደ ውሻ ነው ከደጅ ላይ መለስሽኝ እኮ። ትዝታ ግን ምንም አታውቅም። እኛ ሌላ ነን፣ ትዝታ ሌላ ናት። ንጹህ እህቴን ነው ጉድ የሰራችኋት። እሱም ቢሆን ተጫወተባት። ስለዚህ በደል ደርሶባታል ነው አሁን እያልሻለሽ? በደንብ ነው የደረሰባት። ይኸውልሽ እስቲ መጀመሪያ ማዘር ከልጆት ጋር አንዳንድ ቆይታ ማድረግ እፈልጋለሁ እና እርስዎ አንዴ ቢነሱና ልጆትን አስገብቼ ሁለቱ ላይ ማውራት ያለብኝ ነገር አለና ሁለቱም ባዋራቸው ምን ይላሉ? እኔ በልጄ ጉዳይ ምንም የምደራደረው ነገር የለም። እስከ መጨረሻው ድረስ ውጤቱን ታሰማኛለህ። አዎ ምክንያቱም ልጆት መፍትሄ ማግኘት አለበት እዚህ ነገር ላይ። አሁን እንደዚህ ሆኖ መቀጠል የለበትም አይደል እንዴ? መፍትሄው ደግሞ እሷ ጋር እስካለ ድረስ እንዲሁም ደግሞ እርስዎም ቢሆን ወደ እምነት ቦታ መውሰድ ካለበት ወደ እምነት ቦታ የሚወስዱታል፣ ሐኪም ቤት የሚወስዱታል። አንቺ ግን ያደረግሽውን ነገር ይሄ ነገር መፍትሄ ማግኘት መቻል አለበት። ብዙ ነገርን አድርሰሻል በደል። ይሄ ልጅ ላይ እንደዚህ አይነት ነገር መሆን አልነበረበትም እና ይሄ ነገር ገና ሲያንሰው ነው መርማሪ፣ ገና ሲያንሰው። ይኸውልሽ ምንም ነገር መፈጠር መቻል የለበትም። ያኔ በቀል ነው ተስፋዋን ምን ያሰጣን ነገር አለ? ትምህርቷን አስቆርጧት ስንት ነገር እንዴ! እድሜዋን እኮ ነው የበላት እንዴ! ምን ማለት ነው? አሁን እኮ ያ ነገር አልፏል አይደል እንዴ? ከዚህ በኋላ ምንድን ነው? እድሜዋን በልቶ ጤናዋን አሳጥቶ ልጅነቷን ጊዜዋን ምን ይሁን ነው የምትውቀው? ከዚህ በኋላ ምን እንዲፈጠር ነው የምትፈልጊው? ተስፋ እኮ የላትም ትዝታ፣ ተስፋ የላትም እኮ ትዝታ። ባንቺ ልጅ የተነሳ እሺ ቆይ አሁን ቆይ ምን እንዲሆን ነው የምትፈልጊው? እሺ አሁንማ ነገሩ ችግር የለውም። አንቺ አሁን እሱን እንደዚህ በማድረግሽ ምንድን ነው የምትደሰችው ነገር? ምን ታገኛለሽ? ካሳ አትሊስት እንኳን የሰው ልጅ መጉዳት እንዴት እንደሆነ ይገባሻል፣ እሱም ይገባዋል። በህቴ ላይ የተጫወታችሁትን እሱ ላይ ይደርሳል። ይቅርታ እንዲጠይቅሽ ከፈለግሽ እኔ ይቅርታ እንዲጠይቅሽ ማድረግ ይችላል። አይደለም ነው ይፈልጋው። ገና ለገና ቆሞ እንኳን ሊሄድ ይችላል ልጅሽ። ምን ማለት ነው ይሄ ነገር ማለት? መድኃኒቱ ቀስ በቀስ ነው የሚሰራው። ሲሰራ እየሄደ ያለው ልጅሽን ቆሞ ላይሄድ እንኳን ይችላል። አዎ ምን ማለት ነው? ምን ታደርጊ ፈልገሽ ነው? ቆይ ማዘር ተረጋጉ መጀመሪያ። ቆይ አንዴ እንስማ፣ መፍትሄው መስማት መቻል አለብን። ማዘር ምንድን ነው የምትይው? ምንም መፍትሄ የለውም። መድኃኒቱ ቀስ በቀስ ነው መፍትሄ የሌለው ነገር የለም። እሺ ይኸውልሽ አንቺ እዛ የትም ሄደሽ ያመጣሽው አልገባችሁም ስለ መድኃኒቱ። ባዕድ አምልኮ ምናምን ሊሆን ይችላል ያመጣሽው። ለእያንዳንዱ ነገር ግን መፍትሄ አለው። ሰምኛለሽ? መፍትሄ የለውም። ቀስ በቀስ የምናየው ነው። አንቺ ግን ዋጋሽን የምትከፊ ይሆናል። ተረጋጉ መጀመሪያ፣ መረጋጋት መቻል አለብን። ቆይ ተረጋጉ። ካሜራ ጀርባ ያላችሁ